አንፃር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ ነው። ኢትዮጵያ ውስጥ ነው ያሉት። ልባር ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል። በደንብ ማስታወሻ ያዙና እዚህ ላይ መናገር አለባቸው። እያረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ቀጥሎ ያለውን በደንብ ስሙ ወገኖች። ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። 7 ዓመት በትንሹ 27 ዓመት እንደዚሁም ደግሞ በደርግ ጊዜ 17 ዓመት በንጉሱ 40 ዓመት እንደዛ አይነት የመሬት ጭሰኛ ሲደረግ መሬቶችን በየቦታው እየወሰዳችሁ ሲሶ የእናንተ ነበር አይደል? ትልልቅ መሬት ነበር አይደል የምትወስዱት? እና የዛን ጊዜ ለእናንተ የተፈቀደ ነው አይደል? እና በእነዚህ ዘመናት ውስጥ አንድ ወንጌላዊ ነኝ የሚል ሰው መጣ ብለው እንደዚህ ያብዳሉ። የፖለቲካ ጥሞትን በሃይማኖት ስም ለማድረግ የመጡ ስለሆኑ ይሄ ምንድን ነው የሚባለው? አስቄባ ነው የሚባለው። ይህን ነገር አውልቁ። ምን ያደርጓቸዋል? በጣም ብዙ በጣም ጨዋ ልጆች ያሏቸውን ጨዋ አሳዳጊዎችን ነው አሁን እርሱ እየተናገሩ ያሉት። እንደ እርሱ መናገር አያቅተንም ነበር፣ ግን ምን ያደርጋል? ዜር እንፈራለን። ሳሚዬ እስቲድ እኔ በጣም ነው ያበሳጩኝ ታውቃለህ። እንደዚህ እያከበርናቸው አንድም ቀን እኮ አንቱ እሳቸው ሲመጡ እኮ ትልቁ ላይ አድርገን ማይክ ዘግተን አይደል የምናናግራቸው እኛ እንዴ? ልጆቹን ለፖለቲካ አልሆን አሏቸው ትላንትና ማለት ነው። አይ ድነዋል እኛ ብለው አሏቸው ማለት ነው ሉትራኖች። አሃ ሊወድቁ ሲሉ ልታግዟቸው ልታድኗቸው ፈለጋችሁ ብለው ተናደው ነው እንደዚህ መናገር የጀመሩት። ከዛ በኋላ ካሴቱን ሰምቼዋለሁ። ኑ ይሄንን በደንብ የሰማችሁ ልጆች ግቡ እና ዲበኩሉ ደብሷል። ቀሲስ ዲበኩሉ ጥሩልኝ፣ ከፈለጉ ሼር አድርጉላቸው። በጣም ነው ያዘንኩበት። እርሶ ቢያንስ እኔ ህይወታቸው በብዙ እኔን ተውኝ፣ እኔ በብዙ የምነቀፍ ነኝ። ግን የእኔ እህቶች እና ወንድሜ በማህበረሰቡ ዘንድ በጣም የተመሰከረላቸው ናቸው እና ልጆቻቸውም ጨዋ ናቸው። የእኔን እህቶችና ወንድሞች ልጆች ነው ማሸማቀቅ የፈለጉት እንዴ? እኛ እኮ ከማርስ ላይ አልመጣንም። አክስቶቼ ኦርቶዶክሶች ናቸው። እኛ ህይወታችን ከተቀየረ በኋላ ለእኛ ለአክስቶቻችን ልጆች ምሳሌ ሆነን የተወደድን ሰዎች ሆነን እንጂ የአክስቶቼን ልጆች አላበላሸንም። እኛ እርግማን ነው እርሶ ላይ ከፍተኛ እንትን ያመጡት። እኔ እንኳን ይሉንታ ይዞኝ እድሜም አይፈቅድልኝም ባልናገሮት ሩም እየከፈቱ ሰዎች ግን ይመልሱልዎታል። ሳሚ ያለ እሺ፣ ስራ ላይ ሊሆን ትችላለህ። ተፈጸመ። ሰላም ነው።
እየሰማችኋቸው ለማንኛውም በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ጨዋዎች ስለሆኑ እንዳይዋጡ እፈራለሁ ይላሉ። ሉተራኖች እኮ የኛ ወንድሞች ናቸው። የት ነው የሚያውቋቸው? የእርሶ አብረው እንደ እርሶ ኬፕያ እንደዚህ እንትን ይሄ እንግዲህ እንትኑን እንዳልሳሳት በሳቸው ምክንያት ክብር መንሳት አልፈልግም። ምንድን ላይ ያደረጉት እንደዚህ ያደረጉ አስቄማ ይሁን ምን ብቻ አላቅም። እንደዚህ ያደረጉ የእርሶ ባልደረቦች አብረውን ያሳድዱን። እኮ አስገባኝ ያልከው ወንጌላዊ ነህ ከሆንክ ነው ማስገባ ማለት ነው። ተፈጸማለህ አስቼ አለው። ኦኬ ተበሳጭተዋል። እኔም ገብቼ አይ በቃ ቀሲስ ድነዋል አሉ እኮ በቃ አንድ ነን ስላቸው እንዴት ድነዋል ይላሉ ምናምን አሉ። በቃ እኛ እኮ እንዴት ቅዱስ ቁርባንን ሳትቀበሉ ድነዋል ይሏችኋል አሉ። እንግዲህ ነሰሲቲና አብሶሉት ነሰሰሪ የሚሉት ነገር አለ። ስለዚህ እናንተ እንደምትሉት አይደለም ተባብለን እንዲያውም በሰላም ነው ትናንት የተለያየ ነው። አሁን ዩቲዩብ ላይ ሳይኮ ስለ ሙስሊሞች ያወሩት ምናምን ያንን አየሁና አይ ቲንክ ተናደዋል። ትላንት በጣም ተናደዋል። ለምን ድነዋል አላችሁ ብለው እኮ ነው እኮ። አዎ ከዛ በፊት እነ ዳዊትም ምናምን የሆነ ነገር ይናገሩ ስለነበረ ግን በቃ ድነዋል ነው ያለው። እኛ አልዳኑም አላልንም። ካልዳኑማ ካልዳኑ ጋር ለምን ንብረት እናደርጋለን ስላሉ እንዴት ቁርባንን አልተቀበሉም እያላችሁ እንዴት ድናችኋል ትላላችሁ ብለው በዛ ተናደዋል። ያኛው የመጀመሪያዋ እንትን እየተሳካላቸው አልሳካላቸው ገባ አልሳካላቸው እንዴ አንደኛ እኔ አሁን በሌላ ሰው እንኳን ሰው ይሸወድ። አሁን በእኚህ ኬት ሀገር እንደመጡ እያወቅኳቸው በእኚህ ይታለላሉ የኛ ልጆች። ስለሚያታልልህ እንኳን ስንትን እኮ ያስፈልገዋል። እኔ ባታልልህ ችግር የለውም ይታወቃል ታሪኬ ማለት ነው። ግን በቄስ ዲበኩሉ ሰው ኧረ ተው ቄስ ዲበኩሉ፣ እኛ የሃይማኖት አባትነቶትን እናከብራለን። በተረፈ ግን አሁን እርሶ ለወረዱበት ነገር ወርደን ነው የምንናገሩት። እኔ እንዳው ዛሬ ከተፈለገ ወርዳለው ትንሽ ሞቅ ይበለኝ አእምሮዬ ካመነበት ቄስ ዲበኩሉ በእውነት ደበሱ። ኩማ ሰላም ነው? እግዚአብሔር ይመስገን። ስሙ እኚህን አባት ከክርስቲያኖች በስላሴ ከምናምን በምንም ተአምር ቢሆን በነሱ ላይ ምንድን ነው የሚባለው? ይሄ ዘመቻ የሚደረገው በነዛ ቤት ጂሃድ የማናደርግ በምንም አይነት ማለት ነው። ብንችል ልንጸልይላቸው ነው። ሌላ ነገር አናደርግም። እኛ ኦርቶዶክስ ቤታቸውን አናቃጥልም፣ አናሳድድም። ወንጌል እንዳይሰብኩ እንዲጠፉ አንፈልግም፣ አናደርግም። እንደገና ከኛ ጋር ማህበር ሆነው በመጽሐፍ ቅዱስ ማህበር ውስጥ አሉ። ይሄ ብቻ አይደለም፣ እንደገና ደግሞ የሉትራን ልጆችን እወዳለሁ እያሉ የሚሉ ናቸው። ሉትራን ወንድሞቼ ናቸው፣ ሉትራን እህቶቼ ናቸው። ሙስሊም ይሻለናል ይላሉ። ይሄንን ሳትቃወም መቼስ ለዲሲፕሊን አንጡ ከፈለጋችሁ እንግዲህ 3 ዓመት ሊሆነኝ ነው።
እኔን የምትከሱበት በዲሲፕሊን በዚህ በንግግር ጋጠ ወጦኜ ካለ አንተ እንዴ ይሄንን እንኳን ለመናገር ድፍረት አይኖራችሁም? ይሄንን አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስከር አገር ለመምራት ላይ ደርሰዋል እነዚህ ሰዎች አሉ እንዴ። የኢትዮጵያ መንግስት የፕሮቴስታንት መንግስት ነው እንዴ? የጴንጤ መንግስት ነው እንዴ? ሙስሊሞች የሉም እንዴ? የገንዘብ ሚኒስተሩ ማን ነው? የገንዘብ ሚኒስተሩ ማን ነበር? ሙስሊም አይደል እንዴ? ሶማሌው እንዴ? እነ ዳንኤል እንደዚሁም ደግሞ አሁን ምክትል ጠቅላይ ሚኒስተሩ ማን ነው? ጴንጤ ነው እንዴ? ያ አህመድ ሺዴ ያ ለመንግስት በቅተዋል ነው ያሉት። ስሟቸው እናጥምቦት እንዴ? እንዴት ነው ዲበኩሉ? ይሄንን እናዙረው እናጡዘው። አገር መምራት አትችሉም ጴንጤዎች እያሉን ነው። ኦርቶዶክስ ናት መምራት የምትችለው። እናጡዘው እንደርሶ በሰማሁት ቁጥር እያበሳጨኝ ነው በእውነት። እና ሂድ ውስጥ ቆይ ትንሽ ቀዝቀዝ ልበል። እኚህ ሰውዬ እንትን እንዳይሉኝ። ተባረክ። በቅድሚያ ያው ሁላችሁንም በጌታ ሰላም እላችኋለሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። አሪፍ ርዕስ ነው በነገራችን ላይ ያነሳው። ትንሽዬ ያቀዘቅዛልም እንደው ዝም ብሎ መደንፋት፣ ሁለቴ ማሰብ እንዲኖር እያስተዋሉ መናገር እንዲኖር በስርዓት በደንብ አንዳንዴ አርጩም ያስፈልጋል። እንደው ዝም ብሎ እየሰሙ ብሎ ከማለፍ ይልቅ በቃ ግድ ነው። እንደዚህ አይነት ርዕሶች ሰዎችን ያረጋጋሉ፣ ወደ ራሳቸው እንዲመለሱ። ምን እየተናገርኩ ነበር፣ ምን ብዬ ነው የሚልና የጥሞና ጊዜ መውሰጃም ይሆናልና እንደ ርዕስ በጣም አሪፍ ርዕስ ነው። የተወሰነውን ቪዲዮውን ሰምቼዋለሁ። ያው ከትናንት ወዲያ ምናምንም ባልሳሳት አንድ ቤት ያው እኛና ሉተራን አንድ ነን ከሌሎቹ ጋር በልሳን እናውራ በምን ትንሽ የፖለቲካ ሲሰራ ነበርና እንግዲህ ያ ፖለቲካ አድጎ ነው እዚህ ላይ የደረሰውና አንዳንዴ በስራ የሚጸድቅ ሰው ደግሞ እዚህ ስማች ሲወርድም ልክ አይደለም፣ አስተምሮንም ይጋባል ወይ ደግሞ የቆመበትንም አላወቀውም ማለት ነው። መጀመሪያው እሳቸው የምድራዊ ሳይሆን የሰማያዊ መንግስት አገልጋይ ነኝ ነው የሚሉት። የሰማያዊ መንግስት አገልጋይ ደግሞ በምድር ላይ ስላለው እከሌ ገዛ ሳይሆን ለዛ ለሚገዛው ለተሾመው አካል እንደ እግዚአብሔር ቃል መገዛት ነው። ለበላዮቻችሁ ተገዙ ይላል። ከመንግስት ጋር መጋፋት በራሱ የትኛውንም መንግስት የሚሾም እግዚአብሔር ነው ይላልና ሰከን ብሎ የራዛ ማየት ከመናገር በፊት የሆኑ ነገሮችን አሰላስሎ፣ ምክንያቱም ቀሲስ ከሆኑ ትልቅ ፖዚሽን ነው ብዬ አስባለሁ በቤተክርስቲያኗ ውስጥ። ያ ማለት ደግሞ ሁለቴ ሶስቴ ማሰብ ማገናዘብና በጥበብ ማውራት የሚባለውንም ያስወርሳል ብዬ አስባለሁ። ከእድሜ ከጊዜ ከእውቀት አንፃር ከዚህ በታች ወርዶ ግን እንደመጣለት መናገር መቻል በራስ ጥበብም አይደለም ማስተዋልም ይጎላል ብዬ ነው ማስበውና ቀሲስዬ እንደው ያው ከጥላቻ ሳይሆን ስለምንወዶት ይህንን እናረጋለንና ከዚህ በኋላ በሚናገሩት ነገር ሁሉ በጥበብና በማስተዋል ቢሆን ሁለቴ ሶስቴ ማሰብ ቢታከልበት ጥሩ ነው ላለው። አለበለዚያ እንዳልከው ወደ ብዙ አቅጣጫ መውሰድ ይቻላል። ይሄንን በጣም ወደ ብዙ በጣም ምቹ ነው በዚህ ሰዓት ለመጥመም የሰዎችን ንግግር ለማጣመምም በጣም
ችግር የለብንም። ያው ብዙ መስራት ይቻላል፣ ግን እኛ እንደዛ ስላልሆንን ለመታረሚያ ቢሆን እላለሁ ይሄ ፕሮግራም እና ተባረካስ፣ ሁላችሁም ተባረኩ። እሺ ተባረክልኝ። ኦርቶዶክሳውያን ይኸውላችሁ አሁን እዩት፣ ስሙት። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። አሁን እሺ ከሁለቱን ማን ይሻላል ብትሉኝ ያው ቢሆንም ግን ለእኔ ማን ይሻላል አሉ? ሙስሊሞች ይሻሉናል አሉ። እስቲ በጅማ እኛ ነን እንዴ እንደዛ ያደረግናቸው? በተለያየ አይነት ቦታዎች ላይ እኛ ምን አደረግናቸው? እኛ ምን አደረግናቸው? የትኛውን የኦርቶዶክስ ቤተክርስቲያን አቃጥለን? እኛ ኦርቶዶክስ አትኑር እዚህ ከተማ ላይ ተብሎ የተባለበት ቦታ አለ? እኛ እንዳውም እናንተ እንደ ቤተክርስቲያን አትቆጠሩም እንኳን ሲሉን ግድ የለም እናንተ በሉን፣ እኛ ግን እናንተ ቤት ውስጥም የዳኑ አሉ ብለን እናምናለን፣ በእውነት ክርስቶስን የሚከተሉ ብለን ነው የምንለው እኛ። እሺ እሱን ተውት፣ ደግሞ ስሙት። ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገር መምራት ላይ ደርሰዋል እነዚህ ሰዎች አሉ። አሁን አገር መምራት ጀምረዋል አሉ። አሃ እነዚህን 1000 ዓመታቶች ሲመሩ የነበሩ እና ሌላ ማለት ከኦርቶዶክስ ውጭ ኢትዮጵያን መምራት የሚችል የለም ማለት ነው? የለም። ነገ ሙስሊም መምራት አይችልም ማለት ነው? አንድ የሌላ የሆነ ሃይማኖት ድርጅት መምራት አይችልም ማለት ነው ሀገሪቱ? በትንሹ ከአፄ ቴዎድሮስ ጀምሮ እንኳን ብንቆጥር በየስፍራው ላይ በየምኑ አገር ሲያስተዳድሩ የነበሩ ኦርቶዶክሳውያን ናቸው። ምንም ተቃውሞ የለንም። አሁንም ቤተክርስቲያን በይፋ ከተመሰረተችም በኋላ ቤተክርስቲያን እንዳሁን ለባለስልጣኖቻችሁ ተገዙ ብለን እንላለን እንጂ ሌላ ነገር አንልም። ግን አሁን እሳቸው ሊያውም ይሄ መንግስት የጴንጤ መንግስት ነው እንዴ? ይሄ መንግስት የጴንጤ መንግስት ነው? አሁን ትነግሩኛላችሁ፣ የኦርቶዶክስ መሪዎችን ትነግሩኛላችሁ። ከሚኒስትሮች ደረጃ ቅዱሳን ተባበሩ። ከታችም የሙስሊሞች አሉበት፣ የኦርቶዶክሳውያን አሉበት። ምናልባትም ደግሞ ማያምንም ሰው ሊኖር ይችላል፣ አላውቅም። እንግዲህ እንዴ አይፈቀድም ማለት ነው ለጴንጤ ሀገር መምራት፣ ኢትዮጵያ መምራት? እደግመዋለሁ። አሁን ኢዮቤ ስማ፣ ኢዮቤ ስማ፣ ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። ኦኬ አገር መምራት ላይ ደርሰዋል እነዚህ ሰዎች አሉ። የጴንጤ መንግስት ነው እንዴ እዚህ ውስጥ ያላቸው ኦርቶዶክሳውያን? ይሄ የኛ መንግስት የጴንጤ መንግስት ነው? አብይን የመረጠው ማን ነው? የኢህአዴግ ፓርቲ አይደል እንደ የመረጠው? ሐዋሳ ላይ በነበራቸው ስብሰባ ላይ እርሱን አይደል እንደ ይዙ እያለ እንዳውም ተቀርቶ የደብረ ጽዮንን ሰምተናል። ከዛ በኋላ ደግሞ ጅማ ላይ የአገሩ ላይ ተመርጦ መጥቶ ነው ያሸነፈው። እናንተ አይደል የመረጣችሁት ይህንን መንግስት እንዴ? ይህንን መንግስት ኦርቶዶክሶች በምርጫ አልመረጡትም? ሙስሊሞች በምርጫ አልመረጡትም እንዴ? ይልቁኑ ተባበሩ። ትክክል አይደሉም እኚህ ሰው። ስለዚህ እጃችንን አስራችሁ ምናምን አንተ ምን የኔ ወንድሜን የምወድ ልጅ ነህ። ምናልባት አባት እንግዲህ ስላነሳን 1-2 ቦታ ሩም ተከፍቶባቸዋል። ለዛ ነው እረዳሃለሁ። መቼም እኔ አሁን ከጻፈው ልጅ ጋር 6 ዓመት ጓደኛሞች ነን። አብረን ሰው ስንረዳ ሲያዋጣ እንጂ ሰው አስረን ስናስገድል ማንንም አላየን። ምንም ጥርጥር የለውም። እሱን አልፈነዋል። ችግር የለውም። ይዋ ሂዱ እናንተ ቅዱሳን
ሲቲ ዜዶ ሳሚሻ አላችሁ? አለን። ሰላም ናችሁ? እንዴት ናችሁ? ሳሚ ፍሪደም ዜዶ እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። የዛሬው ሰው የርዕስ እንግዲህ ይህ ሰው በቃ ፖለቲካውንም በደንብ ተደራጅቶበት እኛ ላይ መጥቷል ማለት ነው እና እኔ ሲቲ አሁን እኛ እሳቸው ፖለቲካ ለመስራት ከፈለጉ እዚህ የሃይማኖቱም በእኛ መካከል የትራንቶ ምንም ችግር የለው። አሁን እኛ የምናተኩረው በጴንጤ እናቶች አባቶች ልጆቻችን ላይ ያደረሱት ልጆቻችንን ምን አድርገውብናል አሉ፣ ሁከታም ጮታም አድርገውብናል ብለው ሲናገሩ ሰምታችኋቸዋል። እና እሱ ላይ እሱ ነው ዋናው ነገር። አክቹዋሊ እኔም ለመናገር የገባሁት እሱ ነው። ሌላው እንኳን ምንም የለመድነው ነው፣ ቃሉ ላይም ተነግሮናል። እና ስፔሻሊ ደግሞ አሁን እዚህ መምራት ደረጃ ደርሰዋል እያለ ሲናገር ይሄ የሚያሳየው ምንድን ነው? ልክ እንዳልከው ነው። በቃ አንተ እንዳልከው እኔም የተሰማኝ እሱን ነው። ከምንም ነገር በላይ ጴንጤ ሲሆን መምራት አይችልም የሚል ሜንታሊቲ ህፃናት ላይ ነው የሚፈጥረው። እዚህ ሀገር የምታውቅ ከሆነ አሁን የዚህ ሀገር ፖለቲካ ነጮች ጥቁሮች ላይ የሰሩት ሜንታሊቲ ዋና ሞራላቸውን የጎዱት። በቃ ጥቁር ሲባል በቃ መምራት አይችልም ማስተዳደር አይችልም ምናምን የሚባል ኢሜጅ ሁሉም ሰው ኢሜጅ ላይ እንዲፈጠር ነው የተደረገው። እና ሴም ቲንግ ነው እንደዚህ አይነት ነገር ልጆች ላይ የሚፈጠረው። ይሄ ነገር ችላ ከተባለ አስበው አሁን እንደዚህ አሁን ሴኩሪቲ የሆነ ቦታ ላይ ሆንኩ ብሎ ነው የተናገረው። ነገ ዝም ሲባል እኛ ምንም ካላል ነገ መድረክ ላይ ነው እንደገና ድጋሚ የተናገሩት ነው። ግን ስፔሻሊ የህፃናት የጴንጤ ልጆች ህፃናት ላይ የሚፈጠለው ሜንታሊቲ ነው ዋናው ትልቁ ኢምፓክት። እውነት ነው ተብሎ ዝም ሲባል በቃ መምራት አልችልም ተብሎ ጭንቅላት ላይ ከተያዘ ደግሞ እንደዚህ አይነት ነገር በጣም የተባባሰ ነው የሚሄደው። እየገፋ ሄደ። በቃ ሜንታላቸው ነው የተጎዳ የሚሄደው ማለት ነው። እና ይሄ ነገርም ህፃናት ላይ የሚፈጥረው ሜንታሊ የሚፈጥረው ችግር ነው ዋናው ትልቁ ኢምፓክት ነው ያመጣው ማለት ነው። ጎን ለጎን ከጎረቤት ጋር በሰላም የሚኖር የነበረ ሰው አሁን በቃ የልቤን ተናገረልኝ ነው የሚችለው ብዙ ሰው። እና ይሄ ነገር ላይ በጣም በደንብ አተኩራችሁ መናገር አለባት። ያው የውስጡም ነገር በእርግጥ እንደዚሁ የሚያስረግጡን እንግዲህ ታውቃለህ እንግዲህ የውስጥ ሰው ነው ያለው እና የልብ ትንሽ የሚሰጠው ትንሽ እሳቸው እንደ ልባቸው ባለፈው ራሱ እንትን ላይ ተሐድሶዎች ላይ እንዲህ ሲናገሩ እንዲህ ሲሳደቡ በሌሉበት ማለት ነው። የኛው እንግዲህ የፕሮቴስታንት የምንለው ቤት ገብተው እንደዚህ በቃ ሲራገጡ ዝም ሲባል ደግሞ አሁን ያው ኮንፊደንስ ተሰምቷቸው ነው እንደዚህ የሚናገሩት። ባይዘው እንትን ያሏቸው መስሏቸው ነው። እና ከምንም አንግል ዝም መባል የለበትም። እንዲሁ በኮሜንትም ፕሮቴስታንት ነን ብላችሁ እንዲህ የምትሳደቡት ኢምፓክቱ ቀላል አይደለም። ሰው ህፃናት የሚሰሙ አሉ፣ ከቤተሰብ ስልክ ወስዶ የሚሰማ አለ፣ ዝም ብሎ ተቀብሎ የሚሰማ አለ። ትልቅ ሜንታል ችግር ነው የሚፈጥርባቸው። ስፔሻሊ ከምንም በላይ ደግሞ ህፃናት ላይ እንደዚህ አይነት ነገር ከጭንቅላት አይወጣም። የሰው የሚፈጥረው ሳይኮሎጂካል ኢምፓክት አሁን ሳይሆን ወደፊት ነው የምናየው። እና ልጆቻችን ብሩ ማይንድ ኖሯቸው እንዲያድጉ ከልጅነታቸው እንደዚህ አይነት ነገር ስለነሱ ማንነት እንግዲህ አይደንቲቲያቸው ቤተሰቦቻቸው የሚያሳድጓቸው አይነት አይደንቲቲ ላይ እንደዚህ ጥላሸት የሚቀባ ለዛውም እየተከበረ ከምንለው አንቱ ከምንለው ሰው ስንት ብዙ ሰው ከሚመራ ሰው እንደዚህ አይነት ነገር ቶለረብል እየሆነ ሲሄድ ኦኬ ብለው እነሱም በቃ ኦኬ እኔ ማለት እንደዚህ ነኝ እንዲህ ብለው ነው በቃ አክሴፕት የሚያደርጉትና ይህን ነገር ከስፔሻሊ ከህፃናት ከሚሰሙት ላይ አንጻር ከኮሚኒቲው እንደ ኮሚኒቲ ሰው ከሚያየው መምራት እንግዲህ አይችሉም ሲባል እኮ መምራት ደረጃ ደረሱ ሲሉ እንኳን እኮ በጣም አሳፋሪ ነገር ነው። እና በጣም በዛ ጉዳይ ላይ እዚህ ጉዳይ ላይ ተናገሩ፣ ሄዱበት። ታችም ያላችሁ ተራ እንትን መናገር የምትፈልጉ ልጆች፣ በተለይ ጥሩ አይዲያ ያለኝ የምትሉ ልጆች መልእክት ማስተላለፍ አለባችሁ። ይሄ በእኛና በልጆቻችን ላይ ነው። ይሄ ነገር ይሄ ተቀርቶ ይቀመጣል። እንደምታውቁት ውስጥ ለውስጥ ይላላካሉ ህፃናቶች ማለት ነው። እንዴ የጴንጤ ልጆች እኛ የኦርቶዶክስ ልጆችን እንደዚህ ሌላ ባህሪ እያስተማርን ነው ማለት ነው ብለው ጫና ይሆንባቸዋል እነዚህ ልጆች ማለት። እንዲሁም የጴንጤ መሪ መሆን አይችልም ማን ብቻ ነው? ስዩመ እግዚአብሔር
ኧረ እስቲ ወንድምነት ምንድን ነው ያሉት? እስቲ እንስማው። የእግዚአብሔር ሰው እንዴት ነህ ልኝ አስቹዬ? እንዴት አለልኝ? ኧረ ስማቸው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ከኦርቶዶክስን ከፕሮቴስታንትና ከሙስሊም ይሻለኛል አሉ። ካህናቶቻቸውን አረዱብን ያሉት እኮ ጅማ ላይ እኛ አይደለንም እንግዲህ አይደለ እንዴ? እኛ የኦርቶዶክስን ካህናት አርደን አናውቅም። አቃጥረን አይደለም። በጣም ያሳቀኝ ማን ይሻለኛል ነው ያሉት? ሙስሊም ይሻለኛል። ሁለተኛ ደግሞ አገር መምራት ላይ ደርሰዋልም አሉ። እዚህ ላይ ነው አስተያየት የምሰጡ። እንሰማዋለን፣ በደንብ እንሰማዋለን። ግን አንድ ነገር ትዝ ስላለ ነው እኔን ልላቸው ነው የእኛ ቤቶቹን እዛ እየፈለጉ ያሉትን የአየሯን እየፈለጉ ያሉት አለ አይደል? እነሱ እነዚህ ይሻሉኛል፣ እነዚህ ሙስሊም ይሻለኛል ይላሉ። አዎ፣ ግን ምን መሰለ እሳቸውን እንደዚህ ያናደዷቸው ደግሞ ምን እንደሆነ ታውቃለህ? አይ እኛ እንደ ዳኑ ነው የምንቆጥረው ሲሏቸው አብደው ነው ይህን ነገር የተናገሩት ልጆቹ። አይ እኛ እንደ ዳኑ ነው የምንቆጥረው። እንዴ ታዲያ ዳኑ ካላችሁ ታዲያ የሁሉ ልፋት ምንድን ነው? እየተበሳጭተው ነው ይህንን እንትን ያሉት እና ይህንን መናገር የጀመረ። እስቲ እንስማ ሙሉውን አንድ አስችዬ። መልካም እሺ፣ አሰማነስ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ ምስቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ሰማችሁ? ልጆቻችን ከነሱ ልጆች ጋር ትምህርት ቤት ውስጥ የሚማሩ ከሆነ ጮታም ያደርጓቸዋል፣ ካራክተራቸውን ይበክሉብናል። ከአንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ኢትዮጵያ ውስጥ ነው ያሉት። ልብ አድርጉ። ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል። በደንብ ማስታወሻ ያዙና እዚህ ላይ መናገር አለባቸው። እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። ቀጥሎ ያለውን በደንብ ስሙ ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከአንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ኢትዮጵያ ውስጥ ነው ያሉት። ልብ አድርጉ። ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል። በደንብ ማስታወሻ ያዙና እዚህ ላይ መናገር አለባቸው። እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። ቀጥሎ ያለውን በደንብ ስሙ ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። በተለይ ይሄንን እኔ የምላቀቀው አይደለም ማለት ነው። በተለይ ይሄ እኔ ሶስት እህቶቼና አንድ ወንድሜ ልጅ አላቸው በትምህርት ቤት በአንደኝነት የሚመረቁ በጣም ጨዋዎች ማለት ነው። የእኛን ልጆች አሁን ይሄ ውስጥ ለውስጥ ይላካል። እንደምታውቁት ደግሞ እነሱ ቴሌግራም አላቸው። ይህንን እንደ ጉድ ነው የሚበትኑት እንደምታውቁት ማለት ነው። እዚህ በልጆቻችን ላይ ላደረሱት እንትን ስም ማጥፋት ይቅርታ መጠየቅ አለባቸው። አሁን መናገር ጀምሩ። በጣም እኮ አሰቃቂም እኮ ነገር ነው። ምልህ እኔ አንዳንድ ጊዜ አስችዬ አለ እኮ ሰዎች ለምሳሌ እንደዚህ የንጽጽር ነገር ውስጥ ስትሰራ
የምታነሳቸው ሀሳቦች ምናምን ምናምን አሉ ማለት ነው። አይ አንደርስታንድ ምን ማለት ነው የፈለጉት ግን በትክክል የገባው ሰው አለ። አሁን የእኛን ልጆች ምን ለማድረግ ፈልገው ነው ማለት የእኛ ወጣቶች በትምህርት ቤት ያለውን ወጣት የሚያበላሹት የእኛ ልጆች ናቸው ነው? አሁን የገባህ እንደዛ ነው? ምንድን ነው ማለት የፈለጉት? አሁና እንዴ የእኛ ልጆች ናቸው እንዴ በየ እንትን ውስጥ ያሉት ጆሞ በለው ምን በለው የት በለው በኢየሱስ ቤቱ ያሉት የእኛ ልጆች ናቸው? የሉም ማለት አይደለም። 1 2 3 በጣት የሚቆጠሩ ይኖሩ ይችላል። 90 ምናምኑ ግን የማን ልጆች? ምን አብረን ዛር እየኖርን ያለ ነው? ምንድን ነው ምድር ላይ አይደለ ወይ የምንኖረው? ከማርስ ነው እንደኛ የመጣ ነው? ራስቼ በጣም ሆነስ ለመሆን ይቀፋል ለመናገር። አሁን እኚህን ሰው አሁን እንግዲህ በዚህ እድሜያቸው በዚህ በቦታቸው ማለት ነው በዚህ ቦታቸው ማለት እንግዲህ ቄስ ናቸው። እንግዲህ አንድ ቤተክርስቲያን የሚመሩ ቄስ ናቸው እና እንደዚህ አይነት አንደኛ የሰውን ስብዕና ማዕከል ያላደረገ ነገር፣ ሁለተኛ እንዳለ የአንድ ሃይማኖትን እንትን ወስዶ የአገር አበላሽ እንትን ውስጥ መክተት፣ ሶስተኛ እንደ ማህበረሰብ ያለ ጥንቃቄ እንደዚህ አይነት ወሬ ማውራት ምን ማለት ነው? በኢየሱስ ስም ይሄ እኔ በጣም እውነት ለመናገር ምን ውስጤን እያዳመጡ ስለሆነ ነው። ምን ልናገር እኔ አሁን እሳቸው እንዲህ ስላሉ እኔም ስለ ኦርቶዶክሳዊ ልናገር፣ እኚህ ሰውዬ ልስደብ፣ ምን ላድርግ ብዬ እያሰብኩ ናቸው። እውነቱን ንገረኝ ካልክል this is so low የሆነ እኔ ያስታውሳለሁ ያኔ የኦባማ ሚስት ያለችው እነሱ ሎው ሲሆኑ እኛ ሀይ እንሄዳለን ነው ምናምን ያለችዋል። እና ይሄ የወረደና እኔ ለክርስትና ቀርቶ ለአንድ ለሶስተኛ ክፍል ልጅ እንኳን የማይመጠን ሀሳብ ነው ከዚህ ሰው እየወጣው ብዬ ነው የማምነው። እና እስቲ ቀጥሉ። የተወሰነ ሀሳብ ላሰባስበው። እውነት ለመናገር በጣም የሚያስጠላ ነው። ይቅርታ አድርግልኝ። ያ በጣም ኖር ነው ይሄ ትክክል አይደለም። ቃልዬ አስቼ ወዬ እኔ አምለው ነገር አለኝ። እንግዲህ አዶነው እኚህን ልበል እናንተን በማክበር እንጂ አንቱም ለማለት በጣም ይከብደኛል። ግን ካወቅናቸው ትንሽ ጊዜ ሆነ። አሁን ቲክቶክ ላይ ከመጡ ቆዩና አንዳንድ የኦርቶዶክስ መምህራን አሉ የምናውቃቸው እንደነ መምህር በረከት አዝመራው ምናምን አንዳንዴ እንኳን ለማስተማር እምነታቸውን ለመግለጥ ምናምን የሚሄዱ መምህራን እናውቃለን፣ አንቱ እያለን የምናከብራቸው። እና እኔ ግን አታስዋሹኝና እኚህ ሰው አንድ ቀን ትምህርታቸውን በስነ ስርዓት ሲያስተምሩ እንኳን ሰምቻቸው አላውቅም። ከመዝለፍ እንደዚህ ፖለቲካ ነገር ከመሰንቀር ያው አልፎ ተርፎ ደግሞ አሁን የመጨረሻ እንትናቸውን ተፍተዋል። ይሄ ሪሊ ዲፕ የሆነ ነገር ነው ማለት አይ ሶ ዩ መኒ ታይምስ አንተን እንኳን እንዴት ዲፌንድ እንደምታደርጓቸው ብዙ ነገር እየተናገሩ ደፈር ብሎ የሚያወራው ዜድ እንኳን በጣም በሪስፔክት ነው የሚያወራቸው ሞስት ኦፍ ዘ ታይም እና ያለ ቦታቸው ቦታ የሰጠናቸው ይመስለኛል። እና ኢዛባው ታይም በጣም ሌት ሆነናል። ያው የውስጥ ሰዎች ናቸው የሚያስደፍሩን። ይሄ በጣም ፖለቲካሊም ኢሞሽናሊም እንደ ሰው በጣም ብዙ አይነት ብጥብጥ የሚያስነሳ ንግግር ነው የተናገሩት። እና ቢችሉ ይቅርታ አይሉም፣ ግን ይቅርታ ሊጠይቁ የሚገባቸው አይነት ንግግር ነው። ግን ሰውየው ከዚህ በላይም ሊተፉ ይችላሉ እንጂ የተሻለ ነገር ይናገራሉ ብዬ አላስብም። ካየሁትም ኤክስፒሪየንስ ላይ እከታተላቸዋለሁ። በየቤቱ ፖለቲካ በቃ ሲሰሩብን ነው እንጂ የሚውሉት አንድ ቀን እንደ ቄስነታቸው እንኳን ጥሩ ትምህርት ሲያስተምሩን ያይቻቸው አላውቅም። አሁን ደግሞ እንደዚህ በተለይ መጥተዋል። እንግዲህ የምንለውን እንበል እንጂ እሳቸው የሚቀየሩ አይመስለኝም። ያን ለማለት ነው። አይ ትክክል ነው። እኛ ይህንን
ለኦርቶዶክሳውያንም ለቤተሰቦቻችን እንዴ ከኦርቶዶክስ ውስጥ እኮ ነው እኮ እኛ እኮ እንደዚህ ቤት ውስጥ እኮ ኦርቶዶክስ እናቱ ያልሆነች አለ እንዴ? አባቱ ያልሆነ ወንድሙ እህቱ ወይ የሚስቱ እህት እንዴ? ማን ነው ከማርስ የመጣ ከቬነስ ነው የመጣ ነው? እኛ እንዴ በማህበረሰቡ ዘንድ ያለንም ነገር ደግሞ የሚታወቅ እኮ ነው እኮ። እዚህ ማስታወቅ አለብን። ዝም ልንላቸው አይገባም። ይሄ ዝም ከተባለ ነገ ይቀጥላሉ። ምክንያቱም የሃይማኖት መሪው እኛ እንግዲህ እንዳልከው ታች ቻት ላይ እንኳን ቄስ ድበኩሉን አንድ ሰው ከተናገረ ጮክ ብለን ማንም ሰው ቀሲስን እንዳይናገር ማይክ ዘግተን እኮ ነው እሳቸው የሚናገሩት። እንደምታውቁት እንዳልከው ዜዶ እንኳን ሳይቀር እንደ እርሶ እያለ ዴ እውነትህን ነው። በጣም ቃልዬ ሳሚዬ ሲመች በማንኛውም ሰዓት አንተ ቀድመ ስለገባ ሰላም ብያለሁ። እንዴት አለ? ሰማኸው ቀሲስ ያሉትን? አዎ ሰማሁት፣ በደንብ ሰማሁት። መጨረሻ አሰቃቂ ነገር ነው። ከዚህ በፊት ሌላ ነገር ልበልማ። ያው ዛሬ በጣም ባልተቆራረጠ ስትሪም ነው የምትሰሙኝ። አስቲና ደግሞ ኮንትሪቢዩት ያደረጋችሁ ተባረኩ። ጌታ ይባርካችሁ። በጣም ቴንክ ዩ ሶ ማች። ከዚህ በኋላ ያው ኢንተራፕት ሳንሆን ነው እንግዲህ የምንቀጥለው አብረን። ጌታ ይባርክልኝ ሁላችሁንም። ተባረኩ። የሪዞርቱ ቤተሰቦች በሙሉ ተባረኩ። ያ ተባረኩ 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 ብለናል። ቀጥል ቃልየዋ። እሺ አሁን ከተነሳው ነገር አንጻር እኔ አሁን ምን ልበል ማለት ብዙ ምለው ነገር አለኝ። አክቹሊ አሁን ትራንስፖርት ውስጥ ነኝ። ስጋ ምለውን ነገር ማለት ያለብኝ ስገባ ነው ቢሮ። ግን በጣም እየሰማሁት ማለት ነው እየሰማሁት ለልጆቻቸው አዘንኩ። ከምሬ ለልጆቻቸው አዘንኩ። ልጅ ካላቸው ለልጆቻቸው አዘንኩ። ቢሆንስት በጣም ከባድ ነገር ነው ሲያደርጉ የነበረው። ማለት ሰው በአፍ ሲከፈት ጭንቅላት ይታያል የሚባል ነገር አለ። እንግዲህ ታውቃላችሁ፣ በጣም ሪስፔክት አድርገን ነው በጣም ሲበዛ ማለት ነው ምናወራው። እንደው ከአፋችን የሆነ ነገር ሳትብሎ እንዳያስከፋ እንዳያስቀይም ፐርሰናል አታክ እንዳይኖር እና እንግዲህ ወጣቶች ሲመጡ እና ስናወራ ዲቤት ስናደርግ ምናምን የምናወራበትን ጥንካሬ ታውቁታላችሁ። እንደዛ ሀርድ ላለመሆን እንዴት እንደሆነ አማን ጭራሽ እያባበለ የሚያወራቸው ምናምን እና በዛ ደረጃ ሲሆን እንግዲህ ነገሩን ፎር ግራንትድ አድርገውታል ማለት ነው። ሶ አሁን እንደ አንድ ቀራጭ ነው የማየው። ከዚህ በኋላ ግን በደንብ የሚባል ነገር ግን አለ። ይሄ በደንብ መልስ ምት ያስፈልገዋል። በደንብ በሰዎች አይደንቲቲ ላይ ነው የመጣው። በሰዎች ሰው ኮሚኒቲ አይደንቲቲ ላይ ነው የመጣው እና በጣም ሰቅጣጭ ነገር ነው። ግን አሁን ማውራት አልችልም። ቢሮ ስገባ አወራለሁ። ችግር የለም ቃልዬ። ይሄ እንትኑን ወይ በድምፅ ብቻ አደርገዋለሁ ምናልባት ጽሁፉ እኔ ይሄን ቢጻፍ ምንም የሚያንሳቸው አይደሉም። እዚህ ላይ እኔ ዩቱብ ላይ የተሰራ ነው እያሰማኋችሁ ያለው። ምናልባት እንትኑ ከደበራችሁ አራስቼቶ በእናትህ ቶ እንደዚህ ምን ከዚህ በላይ ምን እንዳንባል ነው። ቶ እንደዚህ ችግር የለም። አይ ምናልባት እንግዲህ ኦርቶዶክሳውያን እኛ እንትን ይሄ ሌላ ሰው የሰራው ነው። እኔ እንዳውም እነሱ ሲነግሩኝ ያዩት አይገርምም? አላየሁትም። እንዳውም እንትን ቢለው እስኪ አንድ ኦርቶዶክስ ገብቶ ሮንግ ነው ያሉት ብሎ ይናገርና ከዛ በኋላ እናጠፋዋለን። አዎ እሺ፣ የኔ ድምጽ ይሰማል? እንትን ቀይ በፍቶብኝ ነበረ። ሳሚዬው አሁን መጣ። አይገርምም? ቅድም የገባ ማለት ነው። እኔ በጣም የገረመኝ ማለት ነው ጠዋት በጣም አወዝ ላይክ ቬሪ በጣም አፕሴት ነበር፣ ፒስድ ኦፍ ሆኜ ነበረ። ግን አይቼ ነበር የገረመኝ ብዙ ሰዎች ዲፌንድ ያደርጉላቸው ክህነት ልብስ ለብሰው ኦኬ ቆባ አድርገው ቀሚስ አድርገው ቤተክርስቲያኗን አይወክልም ማለት ምን ማለት ነው? የግል አስተያየታቸው ነው ማለት ምን ማለት ነው? እንደዛ አሉ። አዎ
ይሄ ግል አስተያየታቸው ነው ምናምን የሚሉ ሰዎች ነበሩና ሰው ቀሚስ ለብሶ ቤተክርስቲያን የክህነት ልብስ አልብሷቸው ያን ልብስ ለብሰው ዳሚንስ ሪፕሬዘንት የሚያደርጉት ቤተክርስቲያንን ነው። አንድ እሱ ነው የነበረውን አይተህ ከሆነ ንግግራቸው ጥላቻን የሚዘራ በጣም አለመተማመን የሚዘራ ፖለቲካሊ ያለውን ነገር ከመንግስት ጋር የሚጨርሱት ነገር ነው። ኦፍኮርስ በፖለቲካ ተሰዱ የመጡ ሰው ናቸው ምናምን ነገር እሱ እዛ ይጨርሱ። እኛ ግን ይሄን ሁላ ዘመን ከቤተሰቦቻችን ጋር በሰላም የምንኖር እኔ በጣም የሚገርመኝ ከዚህ እንደሆነ አላውቅም። ሰዎች ሲሉ ሰምቼ ኦርቶዶክስ ቤተክርስቲያን ላይ የአዲስ አበባ ወንጌል ኳየር መዘምራን ይዘምር ነበር ታውቃለህ? ኦርቶዶክስ ቤተክርስቲያን ውስጥ ተጋብዘው እንዲህ አይነት ታሪክ የነበረ ሰዎች ነበር ማለት የነበረን አንድነት ይህ በጣም እንትን ይሆን አልነበረም። እና አሁን ላይ በዚህ ደረጃ ጥላቻ መንዛት ለልጆቻችን አደጋ ናቸው፣ ትሬት ናቸው። ካራክተራቸው የጴንጤዎች ለልጆቻችን አደጋ ናቸው የሚል አይነት ትሬት መስጠት እንደ ትሬት መቆጠራችን በጣም ብዙ የሚደብር ነገር ተናግረው አይ ይሄ የግል አስተያየት ነው የሚባለውን ነገር በጣም እሱ በጣም አሳዝኖኛል። እሱ ብቻ አይደለም በጣም የገረመኝ ግን የሉትራን ልጆች እዚህ ያሉ ልጆች ኮንሰርቫቲቭ ነን የሚሉ ልጆች ትናንትና እነሱን አታክ ሲያደርጓቸው የነበሩ ልጆችን ኤፊን እና ቤካን ምናምን ነገር እንትን ካላደረጋችሁ ይቅርታ ካልጠየቃችሁ ብለው አንቀው ይዟቸው ማድረግ ነበረባቸው። ኦፍኮርስ ይቅርታ መጠየቅ ነበረባቸው። ማንም ሰው ለነገረው ነገር ይቅርታ መጠየቅ አለበት። ያንን ነገር እንትን ሲሉ ነበር። ኦኬ ሶ ይቅርታ ሲጠይቅ ያንን ቪዲዮዎች ሪፖስት እያደረጉ ምናምን ነገር አሁን እኚህ ሰው የወንጌል አማኙን በዚህ ደረጃ አንቋሻው ከተናገሩ በኋላ ቤታቸው አስቀምጠው ኖርማል ነገር ሲያወሯቸው ነበር። ምንድን ነው አላማቸው? እኔ በጣም ነው የገረመኝ። አይ ቲንክ የሆነ ነገር መደረግ አለበት ብዬ አምናለሁ። እኔ የሆነ ነው ቤተክርስቲያኒቷም ወይም ደግሞ ይህን ስልጣን የሰጣቸው ሰዎች ይቅርታ መጠየቅ አለባቸው የወንጌል አማኝን። አት ሴም ታይም እሳቸው ቢችሉ እኔ እሳቸው አላቸው በእርግጥ ሶሪ ትሰይዳት ይሄን ራሴን ወክዬ የምናገረው ቤት ገብቼ እንደዚህ ስላልኩኝ ችግር የለም። እኔ አሁን ዛሬ ፈቅጃለሁ። ምንም ዛሬ ለምን እንደዛ እንዳልኩ ልንገር። በጣም ይቅርታ አንድ ሰው ተነስቶ ከኔ ከክርስቲያን እስላም ይሻለኛል ሲል ነገረ ምስጢረ ሥላሴን እያፈረሰ ነው፣ ነገረ ክርስቶስን እያፈረሰ ነው ማለት ምንም የሚያገናኛቸው ነገር የለም ከእስላም ጋር። አይ ፕሪፈር የእስልምና ሃይማኖት ብሎ ሲናገር ምንም አይነት ኮንቴክስት ስተው ዳስ ቬሪ ሮንግ። እንደዚህ አይነት ሰው ለእኔ አንድ ግለሰብ የትልቅ ትንሽ ነው ብዬ ማለት ነው እና እሳቸውን እኔ እሳቸው ብዬ ከዚህ በኋላ አልጠራቸው አንሌስ ወጥተው ኦፊሻሊ ቅርታ እስካልጠየቁ ድረስ ማለት ነው። ስናራቦት ስለ የጴንጤ እንትን መሆኑ ምናምን አይደለም፣ መሰደቡ ምናምን እንደዚህ ደረብ አይደለም። እኛ አይደለም ስድብ ዱላም ተቀብለናል። ይሄ ግን ሊትራሊ ጄኖሳይድ እስላም ሆኖ ቢሆን ኖሮ በእኛ ፋንታ እስላም ሆኖ ቢሆን ኖሮ ይሄን ጅሃድ ይታወጅ ነበር። ይሄ ነው እንዴት ምን ሀሳብ ተብሎ እንደሆነ ማለት ነው። እና ይሄን ያልኩ ካልኩ ይበቃኛል። ሶሪ ግን በጣም ተናደድኩኝ ነው አስይው ካችሁ እኔ ዛሬ እፈቅዳለሁ፣ ይገባኛል። እኔ ራሴ እኮ እንትን ብያለሁ፣ በጣም እየሞቀኝ ነው። ከኋላ ኪሴ ያስቀምጨው ነው ቆይ እንትን እንዳልቀዳ ብዬ እንጂ በእውነት በጣም በቃ በፖቴንሻል በተናገርኳቸው ጌታ እንዴት ሰው ሕፃን ልጅን አሁን አንዳንዶች ምን ይላሉ? እነከሌ ይሳደቡ ይል አንድም ቀን ግን ህፃናትን ተሳድበው አያውቁም እነዛ ልጆች። እንዴ ነገ እነዚህ የእናንተ ልጆችና የኛ ልጆች በጋራ በህብረት እንዳይኖሩ ነው የምትፈልጉት? እንዴ ኖር እኮ ነው እኮ ልጆች በፍጹም ህሌናቸው መጠበቅ አለበት። እንዴ የኛ ልጆች የእናንተ ልጆች አይደሉ እንዴ? ኢትዮጵያ ውስጥ ምንድን ነው? እኔ እናንተ ልጅ አንድ ነገር ሲያጠፋ ባየው ባላቀውም እንኳን እናንተና አባት መሆናችሁን ተው እየተባባልን ያደግን ሰዎች አይደለን እንዴ? ኦርቶዶክሳውያን ተው እንጂ እንዴ! በተለይ ደግሞ ከቀሲስ ዲበኩሉ አሁን ዛሬ ቀይሬዋለሁ። ቀሲስ ደበሱ ብያቸዋለሁ። የደበሱን ትርጉም የሚፈልግ ሰው ካለ ነግሯል። እኔ ከዚህ ስማቸው በጣም ይገርማል። ዲበኩሉ ማለት እኮ በጣም የሚገርም ስም ነው። በነገራችን
ላይ ማለት ነው። የበላይ ማለት ነው። በሁሉ ላይ ማለት ነው። ከሁሉ በላይ ይሄ ላይ በላይ ከሁሉ በላይ የሆነው ደብሷል ብያለሁ እኔ ማለት ነው። ደብሷል፣ ዲበ ኩሉ ደብሷል። መደበስ ቢብራራ መደበስ ቢብራራ እኛ ትንሽ ወጣ ብለን ቆየት ያለን ሰዎች ይህ ቃላት እጥረት ሊኖር ይችላል። ደበሰ ማለት እንትን ማለት ነው። ለምሳሌ ዛገ፣ ለምሳሌ ወርቁ ለምን ደበሰ? ሰቆቃወ ኤርምያስ ምዕራፍ 4:1 ላይ ያለላችሁ ማለት ነው። ወርቁ ለምንድን ነው የደበሰው ይላል። ያ ያብለጨልጭ ያብረቀርቅ የነበረ ያ ጥሩ ወርቅ ዛገ፣ ደበዘዘ፣ ዝገት አሳየ። በቃ ዝገት ታየበት፣ የወርቅነቱ ጠባይ አጣ ማለት ነው። አደባባይ ላይ ዝገዋል። ለዛ ነው አድርሱልኝ፣ ይህ በኩሉ ደብሷል ብያቸዋለሁ ማለት ነው። አሁንስ ግልጽ ነው አረደ ሲዲ አንዱ ያለ በጣም ደስ ይለከታቸው። ምን አለ? ደብሷል፣ ለብሷል፣ ተሸፍኗል፣ ዝጓል ብሏል። ደብሏል፣ ለብሷል፣ ተሸፍኗል፣ ዝጓል ብሏል። እስቲ ቆይ ምናልባት አሁን ለመጡ ልጆች ላሰማችሁ፣ አባታችሁ ያሉትን ላሰማችሁ። ሁለቱም ለአንተ ምን ልዩነት አላቸው ካላቸው እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። የማይሰማችሁ ልጆች ካላችሁ ልንገራችሁ። ሁለቱም ለእኔ ያው ናቸው አሉ እና ግን ማን ይሻላል ምረጥ ካሉኝ ከክርስቲያኖቹ ስላሴን ከሚያምኑት በክርስቶስ ትንሣኤ በአምላክነቱ ነገ ክርስቶስ ይመጣል ብለው የሚያምኑ የስላሴ ማህበር አንድ መጽሐፍ ቅዱስ እናንተ የምትቀበሉትን ተጨማሪ አድርጋችሁበት እንጂ እናንተ ውስጥ አለኛ የያዝ ነው በአብ በወልድ በመንፈስ ቅዱስ ምናምን እነሱ ከነሱ ይልቅ ሙስሊሞቹ ይሻሉኛል አላሉ። አንድ በሉ ቀጥል። ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገር መምራት ላይ ደርሰዋል እነዚህ ሰዎች። አሃ እስከ ዛሬ ድረስ ቤተ ክርስቲያን እንግዲህ ከተመሰረተችበት ጊዜ ጀምሮ የመንግስት ሃይማኖት ሆኖ ስለነበረ ከንጉሱ ስለጀመረ ክርስትና የቤተ ጠቅላይ ካላወቃችሁ ጠቅላይ ሚኒስተሩ የተመረጡት አዋሳ በነበረው የኢህአዴግ ስብሰባ ላይ ነው፣ ጉባኤያቸው ላይ። እንዳውም ዶክተር ደብረጽዮን ትዝ ይለኛል ኢሱ እያለ በሚልበት ቪዲዮ አለ፣ አይታችሁት ከሆነ ማለት አንድ በሉ። ሁለተኛ የእሳቸው ጅማ ያለው የእሳቸው ሀገር ከተማ ምንድን ነው ጆዬ? የተመረጡበት የጠቅላይ ሚኒስትሩ በሻሻ ከበሻሻ እንትን ብለው ነው የመጡት፣ አሸንፈው ነው የመጡት። የበሻሻ ህዝብ ነው የመረጣቸው ማለት ነው። የበሻሻ ህዝብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ። እንደገና ደግሞ በኢህአዴግ ብቻ በእነዚህ ባለው በመንግስቱ ነው የተመረጠው እንጂ ይሄ የኛ መንግስት ነው እንዴ? ዳንኤል ክብረት ጴንጤ ነው እንዴ? ምክትል ጠቅላይ ሚኒስተሩ ጴንጤ ናቸው እንዴ? የገንዘብ ሚኒስተሩ ሙስሊም እኮ ነው እኮ። እነዚህ ሁሉ ያሉበት ነው። ምንድነው የጴንጤ መንግስት የሚያደርገው? መምራት ጀመሩ። ኦኬ መምራት ለኦርቶዶክሳውያን ነው እያሉን ነው እሳቸው። እንግዲህ ቀሲስ ደበሱ እስከ መመራት ደርሳለች ማለት ነው። ቀጥሎ ስሙት። እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ይኸውላችሁ ልጆቻችን ትምህርት ቤት ውስጥ ከነሱ ጋር ከተማሩ ጮታሞች ካደረጓቸው
የሙስሊሞችን ልጆች እና የኦርቶዶክሶችን ልጆች ካራክተራቸውን የፕሮቴስታንት ልጆች ምን እያሉ ነው? እያበላሹ ነው እያሉ ነው። ይኸውላችሁ ይሄ ኖር ነው። አሁን ነው የገባኝ ታውቃለህ። እስካሁን አችዬ በእውነት ለመናገር የነበረ እንትናቸውንና ስማ የሚሉት ነገር ገብተዋል አለ በልጆቹ ላይ ያለው ልጆቹ መጀመሪያ የእኛ ልጆች ያበላሻሉ እና ጨዋታም ያደርጓቸዋል። ከዛ ልጆቹ በሌላ ልጆች ምን ይደረጋሉ? አይሶሌት ይደረጋሉ፣ ካራክተራይዝ ይደረጋሉ። የእኛ ልጆች ከነሱ ጩኸት ተምረው ጩኸታም ከሆኑ አይገርምህ? እንዲህ በህፃናት ላይ አይባልም እኮ ምንም ነገር እንዴ! የእነሱ ልጆች ህፃናት እኮ ነገ በአንድ ላይ ማደግ አለባቸው። የሙስሊም ልጆች የኦርቶዶክስ ተከባብረው አንድ ላይ አንድ ሀገር ውስጥ እስካለን ድረስ ማለት በጥላቻ ታሳድጋለህ። እንደዚህ አይነት ነውረኛ ምን መሰለህ እኮ ይሄ እኮ በነገራችን ላይ እናውራው ትንሽ እንሂድበታል እንዴ እንድትሄዱበት ነው እንሂድበት ትንሽ። ምን መሰለህ ይሄ የቦርዣ መንፈስ ነው። ይህን ሰው እንትን የሚለው የሚዋጋው ምን ማለት ነው? ቦርዣ መንፈስ ማለት የቦርዣ መንፈስ ተመችቶኛል። የቦርዣ መንፈስ ነው የሚጫወትበት። ለመሰለህ እኔ እድሜም የቅስናው ነገር ካልቀረ በስተቀር እኔ ካህን እናንተ አድርጋችሁኛል አይደል? ችግር የለውም አይደል? እንደገና ደግሞ መጽሐፍ ቅዱሱ ካህን እንደሆንኩ ይነግረኛል እኔ ስለዚህ እድሜም አይ ቲንክ የሚተናነስ አይመስለኝም ከቀሲሱ ጋር እና አንተ ብል እኔ ይፈቀድልኛል እና የቦርዣ መንፈስ በጣም ስግብግብ መንፈስ ነው። በነገራችን ላይ በጣም ስግብግብ መንፈስ ነው። እኔ ካላደረግኩት መጽሐፍ ቅዱስ የኔ ነው፣ ቤተ ክርስቲያን እኔ ነኝ፣ የኔ ነች። ኢየሱስ ማርያም እና ኢየሱስ ደብረ ብርሃን መጥተው ነበረ። ቁርስ ከኔ ጋር በልተዋል። የሚካኤልና እንትና ለኢትዮጵያ ልዩ የሆነ ነገር አላቸው፣ አማክረውኛል። ሩፋኤል ከኢትዮጵያ ውጭ ሌላ ሀገር ሄዶ አያውቅም። ክርስትና እኔ ነኝ፣ የክርስትና ባለቤት እኔ ነኝ። በነገራችን ላይ ክርስትና ወይም ደግሞ ማለት እስራኤል የሚለው ሀሳብ ራሱ በዚች ቤተ ክርስቲያን ውስጥ በነቀሲስ ዲበኩሉ አይነት ሰዎች ማለት ክርስትና የእስራኤል ታሪክ ነው፣ የእስራኤል በእግዚአብሔር አይን ውስጥ የመግባት ነው ብትላቸው የሚያብዱ እንደሆነ ታውቃለህ። ያብዳሉ፣ ሊትራሊ ሊያብዱ ይችላሉ። ለምን መሰለ? ኢቭን ስትመለከት ክርስትና እኮ 2000 ዓመቱ ነው። እነሱ እስቲ ከታች ጻፉልኝ፣ ክርስትና የስንት ሺህ ዓመት ታሪክ ነው የሚሉት? እስቲ ንገሩኝ ከታች ያላችሁ፣ ወይም እዚህ ያላችሁ ድምጻችሁን አውጡና ንገሩኝ። የስንት ሺህ ዓመት ታሪክ አለው ነው የሚለው? ያው 2000 ነው፣ ግን እነሱ 3000 ይላሉ። እንግዲህ የ3000 ዓመት ዓመት ታሪክ አለው ይላሉ። የ3000 ዓመት ታሪክ አለው ይላሉ። ክርስትና በባህሪው ገና 2000 በኢትዮጵያ አቆጣጠር 2017 ነው። በእኛ አቆጣጠር እዚህ ባለነው አቆጣጠር 2025 አሁን 2026 ገባ። 1000 ዓመት ወደዛ ይወስዳሉ። ለምን እንደሆነ ታውቃለህ? ከኢየሱስ ክርስቶስ በፊት እዛ አለን ማለታቸው። ከ1000 ዓመት በፊት እኛ ነበርን፣ ባለ ታሪኮቹ እኛ ነን። ዳስ ዋይ እኮ ኢቭን አይሁዳውያን እንኳን እኮ የማይቀበሉትና የማያውቁት መጽሐፍ እኮ የብሉይ ኪዳን መጽሐፍቶች እኮ መጽሐፉ ውስጥ መጽሐፍቶች የሚጨምሩት እኮ በዚህ ምክንያት እኛ ነን ባለቤት። እንዴ ከካቶሊክ እኮ ወጥተው እኮ ከካቶሊክ እኮ አንፈልግም ብሎ እኮ ከቄልጌዶን በኋላ እኮ ተገንጥለው እኮ ግን እነሱ ናቸው ዛሬ ባለቤት። ካቶሊካውያን አይደሉም እንደሚሉ ታውቃላችሁ፣ አፍ ሞልተው እኛንን የአፖስቶሊክ ሰክሰሽን ባለቤት እኛንን እንጂ ካቶሊካውያን አይደለንም እኮ የሚሉ ጀግኖች ናቸው እኮ እነዚህ። የእኔ ብቻ እኔ ብቻ የታሪክ የኔ ነው እንትን የኔ ነው። እኔ አንድ ነገር የተቸገሩት እስከ ዛሬ ድረስ ኢየሱስን የሆነ የዚህ የደብረ ብርሃን የሆነ አገር አካባቢ ሰው ማድረግ ያልቻሉት ከምን እንደሆነ ታውቃለህ? ታሪክ የተያያዘ ታሪክ በቃ እዛ ስላለባቸው ብቻ ስላለባቸው ነው። እውነቱን ንገረኝ ካልክ
ማርያም እኮ ኢትዮጵያዊ ነች እኮ በቃ ታውቃለህ አይደል? ማርያም እኮ እስራኤላዊ እንኳን እኮ አይደለችም እኮ በቃ የኢትዮጵያ እኮ ነች። እኔ ምን አይነት የታሪክ እኔ ጌታ ኢየሱስ ሁሉ ነገር እኔ ካላረኩት፣ እኔ ካልመራው፣ እኔ ካልገባውበት፣ እኔ ካላቦካሁት፣ እኔ ካልጋገርኩት፣ እኔ የእኔነት መንፈስ አሁን እኚህን ሰው እንትን የሚለው የእኔነት የቦርዥዋ መንፈስ ነው። እና የቦርዥዋ መንፈስ ደግሞ በጣም ከባድ መንፈስ ነው። በቀላሉ የሚላቀቅ አይደለም። በቀላሉ እንደዚህ የምታስወግደው አይደለም። እንትን ካልመጣ ሶሻሊስት ካልመጣ በስተቀር ቦርዥዋ አይለቅም በነገራችን ላይ። እና ፍንዳታ ብቻ ነው የሚያስቆመው። ተባረኩ። ያ አይ እኛ እዚህ ውስጥ ያላቸው ኦርቶዶክሳውያን እያሰማን ነው። በጣም እንደ ማህበረሰብ ልጆቻችንን ነው የተናገሩት የልጆቻችንን የተናገሩት ይህንን እየተቃወመ ነው። በዚህ ላይ አስተያየት አለኝ ብላችሁ የምትሉ ልጆች ካላችሁ ኦርቶዶክሳውያን እናንተ አንድ ቁጥር ጻፉ። አንድ ሩም ክፍት አለ፣ መግባት ትችላላችሁ። እሺ ቃልዬ፣ እሺ እሺ በድጋሚ ሰላም ብያለሁ። አጀንዳ አታሳጣኝ ነው ቲክቶክ ላይ በጣም መርዘኛ ነገር ነው የተናገረው። ከዚህ በኋላ አንተ አልልም ይቅርታ እስከሚጠይቅ ማለት ነው። ምክንያቱም በጣም አደገኛ ነገር ነው የተናገረው፣ በጣም ማለት ነው። በጴንጤ ቤት ውስጥ ያሉ ልጆች ከልጆቻችን ጋር ብሎ የሰራው ምንድነው? ካራክተር አሳሲኔሽን ነው። ሄዶ ደግሞ ከመሪነት ጋር ማገናኘት መሪዎቻችን ጋር የሚታያል። ከመሪነት ጋር የሚገናኝ ነገር የለውም። አስቀድሞ ከዚህ በፊት እንግዲህ ይታወቃል። ጀስት በዚህ ሃይማኖት ውስጥ በዋናነት ያለው ማን እንደሆነ ስለሚታወቅ እና ማን ታርጌት አድርጎ እንደሆነ ይታወቃል። ግን ጀስት እኔ ከፖለቲካ ብዙውን ጊዜ ራሴን በጣም ብዙ ክንድ ነው የማደርገው ከምሰራው ስራ ጋር ስለማይሆን ማለት ነው። ከመንፈሳዊ ነገር ጋር ብዙ አብሮ ለመሄድ ስለሚቸግረኝ እና መኬሲ ስለሆንኩ ግን ከመሪነት ጋር በተያያዘ ነገሮች ከተነሱ ወደኋላ እንመለስና ብዙ ነገር ያጠፉ መሪዎች የሉም የሚለውን ነገር እንመልከት እስቲ። ለምን ነበረ ጎጃሚዎች ዘንድሮ ንጉሱ በድል ቢመለሱ እውነትም ጎጃሚ ጎልድፏል ምላሱ ብለው ያስቀመጡት? ለምን ነበረ እንደዛ ብለው የተናገሩ? ሪሊ ታሪኩን የምታውቁ ሰዎች ታውቁታላችሁ ለምን እንደሆነ ማለት ነው። የተክለ ሃይማኖት ቤተክርስቲያንን መቃን ሳይቀር የፈለጡ ንጉስ ስለነበሩ አይደለ? የህዝቡን በሬ ጭምር እያረዱ የሚታረስበትን በሬ ጭምር እያረዱ የነበሩ ሰው ስለነበሩ እንደዛ እያልን መቀጠል እንችላለን። አፄ ቴዎድሮስ ጋር ብንሄድ በጣም ሞዳቸው ንጉስ ናቸው። በጣም ነው ሞዳቸው። አደሴም ታይም በጣም ብዙ ጥሩ ያልሆነ ነገር አድርገው እንደነበረ ደግሞ እናውቃለን። እንደዚሁም ደግሞ ሌሎች ነገስታቶቻችንም ጋር ተመሳሳይ ችግሮች አሉ። ስለዚህ ከነገስታቱ ዘመን ጀምሮ እና ኃይለ ሥላሴን ጨምሮ ማለት ነው ከነገስታቱ ዘመን ጀምሮ በጣም ብዙ የሚነቀፉበት ነገር አለ። አደሴም ታይም በጣም ብዙ ደግሞ ለኢትዮጵያ የዋሉት ውለታ ደግሞ አላቸው። ደርግ ጋም ሲመጣ አሁንም በታሪክ ቢሆንም የምናውቀው እናንተ ደግሞ ታውቁታላችሁ በደንብ በጣም ብዙ ደም አፋሳሽ ነገሮች እንትን ብለዋል። እነሱን ታሪኮች ሳነብ እሱ ላይ ቤዝ ያደረጉ ፊልሞች ስመለከት ምናምን ይወረኛል ሰውነቴን፣ ደስ አይለኝም። በታሪክ ቢሆን የምማውቀው ማለት ነው። አደሴም ታይም ደግሞ እዛ ዘመን ላይ የኖሩ ሰዎች ዘመኑን እያስተያዩ ምን ያህል መልካም ጊዜ እንደነበረ ጭምር የሚያወሩ ደግሞ አሉ። አፍተር ኦል ናሽናል ሜንታሊቲውን ግን አምጥቶት እንደነበረ ግን ይናገራል። ከዚህኛው መንግስት በፊት የነበረውን መንግስት ብንመለከት በጣም ብዙ የሚነቀፍበት ነገር አለ። በጣም ብዙ ማለት ነው። እጃችን ላይ ዶክሜንቶች እኮ አሉ። ነገር ግን ስቲል አሁንም ደግሞ በጣም ብዙ ደግሞ የሚያሳገንበት ነገር አለ። እዚህም ተመሳሳይ ነገር ነው። ሶ እንደው ብድግ ብሎ የሆነ አንተ የምጠላው ሃይማኖት ያለው መሪ ስላለ ብቻ የሆነ እንትን ማምጣት የሆነ በዚህ መልኩ መናገር በጣም አሰቃቂ ነገር ነው። ጀነሬሽኑ ላይ ምን እየሳሉበት ነው ያሉት? ቅድም እንዳልኳችሁ ጀነሬሽኑ ላይ እየሳሉበት ያሉት ነገር ምንድነው? እንደዚህ የሚያወሩ ሰዎች እንደው ከእንትን አንጻር ከዚህ ከሃይማኖታዊ ነገር አንጻር ሰው ሃይማኖቱ ምንድነው? ትናንትና
እንዲህ ነበር የሚሆነው። ብሔሩ ምንድነው ይባልና ሰው የሆነ ነገር ይደረጋል ይባል ነበራል። አሁን ደግሞ ሃይማኖቱ ምንድነው እየተባለ የሆነ ነገር እንዲደረግ የሚያነሳሳ ነገር ነው ያደረገ። ከሰሚዎቻቸው መሀል አንዱ ምናልባት ነገ እግዚአብሔር ሊሾመውና መሪ ይሆናል ከሰሚዎቻቸው ካደመጧቸው ሰዎች መካከል። ስለዚህ የእሳቸውን ንግግር የሰማና አይምሮ እሳቸው አልኩኝ አያቸው እንትን ይላል ራሱ እሱ ለማለት ሁላ እንደዚህ ነው የምለው ብዬ አልቻልኩም። ግን በዛ ደረጃ የሰማቸው ሰው ግን ምን ያህል እንትን እንደሚያደርግ አስቡት። ምን ያህል አክት እንደሚያደርግ ማለት ነው። ሰው የተናገሩት ነገር በጣም የሚያስጠላ ነገር ነው። በጣም ደስ የማይል ነገር ነው። አፍተር ኦል ይሄ የክህነት ልብስ ተለብሶ ራሱ ይሄ መባሉ በራሱ አንደኛ ቤተክርስቲያኗን ችግር ውስጥ ይከታል። እኔ ሁሉንም ኦርቶዶክሳዊ አሁን እሳቸው በወረዱበት ዝቅጠት ልክ አልመለከትም፣ በተአምር አልመለከትም። ግን አት ዘ ሴም ታይም ግን ይሄ ያስጠይቃል በደንብ ነው ቤተክርስቲያኗን ጭምር እኮ ማለት ውስጥ እየከተተ ያለው። ስለዚህ ከጅምሩ ከዚህ ከክህነት ልብሱ በፊት መጀመሪያ ክርስትና መማር ነበረባቸው። መጀመሪያ አስቀድሞ ክርስትና መማር ነበረባቸው። ይድረስልኝ ለሳቸው ቀጥታ ይድረስልኝ። ኦኬ ይሄንን የክህነት ልብስ ከመልበሳቸው በፊት አስቀድሞ ስለ ክርስትና ቤዚክ ነገር መማር ነበረባቸው። እንደውም ጥሪ ያቀርባሉ ደህንነት እንዲማሩ ማለት ነው በግል እሳቸው። ኦኬ እኛ ጋር መጥተው ማለት ነው። ምክንያቱም እንደዚህ አይነቱን የወረደ ነገር እንትን ያደረጉት በትክክል መጀመሪያ ቤዚክ ክርስቲያኒቲ ስለማያውቁ እሳቸው አገልጋይ ሆኖ በዚህ ደረጃ መማር አልነበረባቸው መናገር አልነበረባቸው። ለማንኛውም ግን እንደው ያሉትን ነገር ዝም ብለን እስቲ እንመልከተው ያሉትን ነገር ምንድነው ያሉት? ልጆቻችንን ጭምር ካራክተራይዝ ያደርጉብናል አሉ። እሷን ፓርት አንዴ ያሰማት እስቲ ቆይ ምንም ከመናገር በፊት አሰማት። አማንም አዲስ ነው ምን ብለው ነው ይላል እንዴት አርጎ መስከልከልከል ያረጋት እንደሆነ አገሪቱ በቅዠት የመንግስት መመራት ሰዎች ከመጀመሪያው ላሰማው ወይስ እሷን? እሺ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ሁለቱም ያሉት መምራት ላይ ደርሰዋል እነዚህ ሰዎች። ሁለቱም ያሉት ከሙስሊምና ከፔንቴኮስታሉ የትኛው ይሻልሃል ብለህ ብትሉኝ ያለ የምመርጠው ሙስሊሙን ነው የምመርጠው። በስላሴ የሚያምነውን በአብ በወልድ በመንፈስ ቅዱስ የሚያጠምቀውን በመጽሐፍ ቅዱስ በአበር አብረን ያለነውን በእነሱ ላይ ጂሃድ ማናደርገውን እንዳውም እንደነሱ ሳንሆን እዛም ቤት የዳኑ አሉ ብለን የምንለውን ከኛ ይልቅ ሙስሊሞች ነው የምመርጠው አሉ። ምን ሆነው ማለት ነው? ያ የክርስቲያን አባት ሆነው ማለት ነው። አገሪቱን እንዴት አድርጎ መስከልከልከል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። እዚች ጋር አንድ አምልጦ ነው አገር መምራት ላይ ደርሰዋል እነዚህ ሰዎች። አዎ አገር መምራት ላይ ደርሰዋል እነዚህ ሰዎች። እንዴ እስከ ዛሬ ጴንጤ መምራት አይችልም እኔ እንግዲህ ክርስቲያን ነኝ ብሎ ስላለ ማለት ነው። ስሙ በደንብ አገሪቱን እንዴት አድርጎ መስከልከልከል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ በደንብ ስሙት። እዚህ ጋር በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁ ያ በጣም መሰረታዊ ሶስት አደገኛ ነገር ነው የተናገሩት ማለት ነው። ቀጥለ ቃል እሺ እንዲሰማ የፈለግኩት አንደኛ ለሚገቡ ሰዎች ነው። ሁለተኛ ነገር ደግሞ አሁን እዚህ ቦታ ላይ የተነገረ ልጆቻችንንም ካራክተራይዝ ያደርጉብናል በማለት ኢቭን በቃ ትምህርት ቤት ጭምር ለመግባት ነው እያሰቡ ያሉት ማለት ነው። በዚህ ደረጃ ነው ለመግባት እያሰቡ ያሉት። ይሄ ግን ስህተት ነው። እሳቸው የተናገሩትን ገልብጬ ብናገር አይገባኝም መናገር እንጂ እሳቸው የተናገሩትን ገልብጬ ብናገር ብዙ ነገር ማለት ይቻላል። የመጠጥ ቤት ባለቤቶች እነማን ናቸው? የቁማር ቤት ባለቤቶች እነማን ናቸው? የተለያየ ሱስ ሰዎች ሄደው የሚለምዱባቸው ቦታዎች ባለቤቶች እነማን ናቸው?
ጠዋት ቁርስ ሲበላ መዝሙር ተከፍቶ ማታ ማታ ቅልጥ ያለ ናይት ክለብ የሚሆንባቸው ቤቶች የነማን ቤት ንብረት ናቸው እነዛ? ኦኬ። ነገር ግን ኦርቶዶክስን በዛ ውስጥ አልለካም። እዛ ውስጥ መነገር ያለበት ነገር ቢኖርም ኦርቶዶክስን ግን በዛ ውስጥ ለክቼ ልጆቻችንን እንትን ሊያስለምዱብን ብዬ ኦርቶዶክስ ጓደኛዬና እኔ አብረን የኖር ነው። ኦኬ። ጓደኛዬ ልጄ ሌላ ኦርቶዶክስ ጓደኛ እንዳይዝ ኦር ደግሞ ልጄ ኦርቶዶክስ ጓደኛ እንዳይኖረው ሁለቱን ሶሳይቲ የመነጣጠል ነገር አልሰራም። ሪያሊቲውን ግን እያወቅ ነው ማለት ሪያሊቲው እሱ እውነታው እሱ። ኦኬ። ጴንጤ ባክ አድርጎ የሚሄደው የት እንደሆነ እናውቃለን። ያ ነገር የማን ባለቤትነት ስር እንዳለም እናውቃለን። ነገር ግን ያንን የማናደርግበት ምክንያት ኦርቶዶክስን በእንደነዚህ አይነት ሰዎች ስለማንለካ ነው። እዚህ ጋር ወተን ስናወራ የምናወራባቸውን ርዕሶች ዶግማችሁን አሳዩን፣ መጽሐፍ ቅዱስ አሳዩን፣ እስቲ ስለዚህ ኪዳን ምን ትላላችሁ ምናምን የሚለው ነገር ውስጥ ገብተን የምናወራውና እንደዚህ የተበላሹ ቤቶችን እየጠቀስን የማናወራበት ምክንያት ይሄ ነው። እኛ የምናወራው ስለ ጤናማው ኦርቶዶክሳዊነት ነው እንጂ ስለ እንደነዚህ አይነቶቹ ኦርቶዶክስ ነን ብለው ነገር ግን ይህን ስለሚያደርጉ ሰዎች ስላልሆነ ማለት ነው። ኦኬ። እንጂ እሳቸው ባሉት ልክ ማለት ቢፈለግ ከእሳቸው የሚጠነክር የሚበልጥ ኤቪደንሻል የሆነ ነገር ማምጣት እንችል ነበር፣ ማለት እንችል ነበር፣ ማድረግ እንችል ነበር። ኦኬ። ምንም በቃ 1-2 ቀን የቪዲዮ ዘመቻ መውጣት ነው ቁርስ የምንበላበት ቦታ ማለት ነው። ግን ደግሞ ያንን ማድረግ አንፈልግም። ለምን? we are Christians። የምናወራውን ነገር የምናወራው ኦርቶዶክስን በዛ ደረጃ አጠልሽተንና ሰለን ስላልሆነ ብቻ ነው ያንን ማናደርገው። ኦኬ። ያንን ማናደርገው ለዛ ነው። ትክክል ሩት፣ ትክክል እንዴ። ከኛ የሄዱ ሰዎች እኮ ቀሲስ ይሄ ከደረሱት ማለት ነው። ከኛ የሄዱ ሰዎች እኮ እናንተ ጋር መተው ነው በነፃነት ብርሌ የያዙት። እኛ ጋር ቢሆን በጣም የመጠጣት ሱስ ካለባቸው ራሱ ተደብቀው ነው የሚጠጧት እንጂ በግልጽ ጠጥተው ቸርች አይረግጧትም፣ አይመጧትም በታምር። ኦኬ። እናንተ ጋር መተው ነው ነፃነት የተሰጣቸው ብርሌ የሚያዝ ማለት። ስለዚህ በዛ ደረጃ ነገሮችን ማድረግ ሰዎችን መፈታተን ጥሩ አይደለም፣ መጥፎ። ስለዚህ ባላንስድ ያልሆነ ነገር ነው እየተወራ ያለው። በትክክል ማውራት በትክክል መሞገት ሲያቅት ይሄ ነው የሚደረገው፣ እንደዚህ ነው የሚደረገው። ኦኬ። እንግዲህ ቅድም እንዳወራው ከሆነ አስችዬ ከዚህ በፊት ሉትራን ወገኖች እንግዲህ ድነዋል፣ እኛ እነሱን እንደ ዳኑ ነው እንትን የምናደርገው፣ እንደ ዳኑ ነው የምንቆጥረው ስላሏቸው ነው የሚል አይነት ነገር አንስተሃልና እንግዲህ ይሄ ካናደዳችሁ ምን ይደረግ? ይሄ ካናደዶት እንግዲህ ምንም ማድረግ አይቻልም። ኦኬ። ምንም ማድረግ አይቻልም። አዎ ድነናል፣ ለነሱ ድነናል። ምን እሺ ምን ሊያደርጉን ፈልጉ? ለኛም እነሱ ድነዋል። የምናወራው ሐሳብ ላይ ነው። እኛና እነሱ እዚህ ቲክቶክ ላይ ካሉ ሉትራኖች ጋር ራሱ ሉትራን ወገኖች ጋር ራሱ ባንግባባ ያልተግባባ ነው በሐሳብ ነው እንጂ እርሱ አሁን እንደዚህ እንትን ባደረጉት ነገር አይደለም። ኦኬ። እዚህ እኛና እነሱ ያልተግባባ ነው ራሱ በሐሳብ ነው እንጂ ከሌ ያልዳንም ከሌ ድኗል በሚል እንትን ውስጥ አይደለም፣ በሚል ኮንስትሬንት ውስጥ አይደለም። አዎ ልክ። ስለዚህ ይሄ ካናደዱት ግን ምንም ማድረግ አይቻልም። በቃ እንደዚህ አልባሌ ነገር ሲያወሩ ይሄን የክህነት ልብስ ለብሰው ይኖራል። እንደዚህ የማይረባ ነገር ሲያወሩ ይኖራታል እንጂ ሉትራን ጤነኛ ሉትራን ሆኖ ጴንጤ አልዳንም ብሎ አያወራም። ጴንጤ አልዳንም ብሎ አያወራም። ምክንያቱም ኤክሌሲዮሎጂም ስለሚከለክለው ማለት ነው። ስለዚህ ይደገምሉት። አዎ ለሉትራኖች እኛ ድነናል። ምንም የሚያጠራጥር ነገር የለውም። ሐሳብ ሊያጣላን ይችላል። ዶክትሪን ሊያወያየን ሊያከራክረን ይችላል። ተነስቼ ነገር የሉትራኖች ስህተት ብዬ ላወራ ይችላል። እነሱም ሊያወሩ ይችላል። ነገር ግን የሚያከራክረን ሐሳብ ነው እንጂ አለመዳን አይደለም። እኛና እነሱ ሰውን አልዳንም ለማለት የምንወስደው ሜጀር አለ፣ ሜጀር የምናደርግበት ነገር አለ። እሱ ደግሞ የእግዚአብሔር ቃል ይባላል። እሱ የእግዚአብሔር ቃል ይባላል። ኦኬ። እንደ እርሱ አልባሌ ነገር ማውራት በጣም ቀላል ነው። በእርሱ ልክ መውረድ በጣም ቀላል ነው። በዚህ ደረጃ መውረድ በጣም ቀላል ነው። ነገር ግን ያን የማናደርገው እኛ ክርስቲያኖች ስለሆንን፣ እርሱ ደግሞ ይህንን የክህነት ልብስ አውልቀው ቤተክርስቲያኗን ሳያሰድቡ ነው ማውራት የነበረበት። አርገውት የሚያወሩ ከሆነ ግን ይቅርታ አውልቀውት በቃ ወይ በቃ ደህንነት ምናምን ይማሩ ከኛ ጋር አብረው
ምናምን ችግር የለውም እኛ ጊዜ እንሰጣለን ችግር የለውም። ኦኬ አንድ ከኛ ደህንነት በትክክል ተምሮ ከወጣ አዲስ ክርስቲያን የማይጠበቅ ነገር ነው እሱ አሁን ያወሩት ማለት ነው። ኮሚኒቲ የሚያጋጭ ልጆች ላይ የአእምሮ ፕሬሸር የሚጥል ሙሉ በሙሉ ከሶሳይቲ ጋር ከመሪዎች ጋር ጭምር የሚያነካካ ነገር ነው ያወሩት። ኢቭን ቤተክርስቲያኑትም ማለት ነው። ምክንያቱም የክህነት ልብስ ለብሰው ነው ይሄን ያወሩት። ስለዚህ ማን እንደላኩት እንዲያወሩልኝ ብሎ ማን እንደላኩት የትኛው ባለስልጣን እንደላኩት አይታወቅም። የትኛው የእርሱ አለቃ እንደላኩት የትኛው የቤተክርስቲያን መሪ እንደላኩት አይታወቅም። የክህነት ልብስ ለብሰው ካወሩ ማለት ነው። ብቻዎትን ከሆኑ አውልቀውት ይማሩ። ቤዚክ ክርስትና ትምህርት ይማሩ፣ አውልቀውት ይማሩ። ብቻዎትን ካልሆኑ ግን እርሶ ብቻዎትን አይደሉምና የላኩት ሰው ጭምር መጠየቅ አለበት። ምክንያቱም የክህነት ልብስ ለብሰው ነው ያወሩት። ነገር ግን ድፍን ቤተክርስቲያንን በዛ እሳቸው ባነሱት ደረጃኛ አንናገርም፣ በዛ ደረጃ አንናገርም። ኦርቶዶክስ ቤተክርስቲያን ውስጥ ፓይስ የሆኑ አገልጋዮች እንዳሉ እናውቃለን፣ በደንብ ነው የምናውቀው። በቃ እኔ በህይወቴ አንድ አገልጋይ አይቻለሁ፣ አንድ አገልጋይ ኢን ማይ ላይፍ ማለት አንድ ቄስ አይቻለሁ። ትምህርተ ስላሴ ናሬት ማድረግ የለመድኩት በሳቸው ገና በልጅነቴ ማለት ነው። በጣም የሚደንቁ ቄስ ማለት ነው። እና አሁን በሳቸው አይን እንዲህ አይነቱን የወረደ ነገር የሚያወራ የክህነት ልብስ የለበሰ ሰው ማየት በጣም ለኔ የሚሰቀጥጥ ነው። እንኳን ለቤተ ክርስቲያኑ ተቀርቶ ለኔ የሚሰቀጥጥ ነገር ነው ራሱ አውቃለሁ። ኦፍ ኮርስ ይሄን ልብስ ለብሰው ብዙ ነገር መተት የሚሰሩ ጭምር አውቃለሁ። ምንም ይሄ የሚያከራክር ነገር አይደለም። ነገር ግን በዛ ደረጃ ደግሞ ጥሩ የሆኑ አገልጋዮች ደግሞ አሉ። ስለዚህ በነዛ አገልጋዮች አይን እሳቸው ይሄንን የክህነት ልብስ ለብሰው ያወሩትን ነገር መስማት የሚሰቀጥጥ ቢሆንም በዛ ደረጃ ኢኩዌት አድርጌ ግን አላወራም። ሙሉ ድፍን ቤተክርስቲያን ድፍን ኦርቶዶክስን በዛ ደረጃ አላወራም። ሙስሊም ይሻለኛል። ይሄንን ይሄዱና ሙስሊም ላይ ለሚሰሩ አፖሎጂስቶች እንገሯቸው፣ ሙስሊም ላይ ለሚሰሩ ኦርቶዶክሳውያን አፖሎጂስቶች እንገሯቸው። ይሄዱና እና መልሱን ይስሙት። ሙስሊም ይሻለኛል ያሉትን ማለት ነው። መልሱን ይስሙት። ይሄዱና ከራሳችሁ አፖሎጂስቶች ማለት ነው በደንብ በትክክል እስልምናን ከሚረዱ ማለት ወይ እስልምናን አያውቁትም ወይ ደግሞ ሊሰልሙ ከጅለዋል። አላቅም እሱን አላቅም። ነገር ግን ይሄንን የያዙና ኦርቶዶክስ ሙስሊም ላይ የሚሰሩ ኦርቶዶክስ አፖሎጂስቶችን ይጠይቋቸው፣ መልሱን ይሰሙታል የዛ ጊዜ ማለት ነው። ስለዚህ በጣም እኔ እንግዲህ ኃጢአት ከሆነ ንስሐ ይገባሉ በእሳቸው አይን፣ ኃጢአት ከሆነ ኃጢአት ካልሆነ ደግሞ አንድ ቀን የክህነቱን ልብስ አውልቀው ጫካ ይገባሉ ብዬ አስባለሁ። ከዚህ በላይ ካወራው በጣም እሰናከላለሁ። ቻው። ያ በጣም ላሰማችሁ። እኔ በጣም ተበሳጭቻለሁ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ከበጣም ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። ይሄ በተለይ ደግሞ ይሄ በጣም አበሳጭቶኛል። አገር መምራት ጀምረዋል እነዚህ ሰዎች አሉ እንዴ! ይሄ መንግስት የክርስቲያን የጴንጤ መንግስት ነው እንዴ? አሁን እኚህ ሰውዬ አብይ እንዴት እንደተመረጠ አያውቁም? ማነው አብይን የመረጠው? የኢህአዲግ ስብሰባ ላይ ነው የተመረጠው አይደለም እንዴ? ኢህአዲግ የሚለው ከመፍረሱ በፊት ሐዋሳ ላይ፣ እንደዚሁም ደግሞ ከበሻሻ ተመርጦ መጥቶ ነው። እንደገናም ደግሞ እዛ ውስጥ ምክር ቤት ውስጥ ነው የተመረጠው። ደግሞ ሰላም፣ እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። አሜን። እዚህ እኛ ሀገር ማለዳ ነው ትላለህ እንግዲህ። እንኳን ደህና ገባ። እንትን አላለም አልረበሸም እንቅልፍ ወይስ ገና ለነገሩ ትንሽ አንድ ሁለት ቀን ረብሿል። አሁን ግን እንትን እያለ ነው እየተመለሰ ነው ያለው። ሰላም ብያቸዋለሁ እና ሌሎቹ ሰላም ብለው ትንሽ ነገር መናገር ፈልጋለሁ እኔ። እሺ። አይ እሱ ልክ ነው። እኔ ሁላችንም በዚህ ላይ ብቻ ሳይሆን በሚዲያዎቻችን ላይ ራሱ የአስተዋጽኦ ማድረግ አለብን። በተለይ ልጆች ላይ እንደገና ደግሞ እንዴት ነው ማህበረሰብን የሚናቀው? የአባቶቻቸው ሲገርመን ጴንጤ መምራት ጀምሯል ብሎ እንደገና የጴንጤ መንግስት የሚያደርጉት ነገር ለነገ ለእኛ ልጆች እንትን እያስቀመጡልን ነው። ቅዱሳን ዛሬ ለሚጠፋው ነገር ነገ በእኛ ልጆች ላይ ሊያመጡብን ነው የሚፈልጉት ማለት ነው።
እዚህ በጣም ቢሲሪየስ መሆን አለብን። በጥንቃቄ ለትውልድ መቀመጥ አለበት፣ ማንቃት አለብን ለማለት ነው። ጆዬ ሂድ። ታንኪዩ አስችዬ፣ እንዴት አደራችሁ? ዶክተርዬ እንኳን ደህና መጣ። እንዴት አደርክ? ሁላችሁ ቃሌ፣ አማን፣ ፍሪደም ቹዬ ተባረኩልኝ። ሁለት ወይ ሶስት ነገሮች ብቻ ቁጭ ቁጭ ለማድረግ ነው ሞክረው። ሰምቻቸዋለሁ ሰውየውን። መጀመሪያ አንድ ድሮ ዘፈን በምንሰማ ጊዜ አንድ ዘፈን ነበረች፣ ያው ፎርማት ስለማያደርግ አይምሮ አለች። አሁንም እኔ እየወደድኳት እሷ እየጠላችኝ የምትል ዘፈን ነበረች። እና ሙስሊሞችን እኛ እንወዳቸዋለን ይላሉ፣ ሙስሊሞች ግን እነሱን አይወዷቸውም። ክሊርሊ ልጆቻቸውን ከኦርቶዶክስ ልጆች በጣም ነው የሚጠብቁት። ምክንያቱም ስድብ፣ ዘፈን፣ ስካር ወዘተርፈ ያው እዛ ስላለ በጣም እያስጠነቀቁ እየተቆጡ እንደውም ሙስሊምን የኢትዮጵያን ሙስሊም ያጠነከረች ኦርቶዶክስ ነች። ምክንያቱም የኢትዮጵያ ሙስሊሞች ኮምፓሪዝናቸው ክርስቲያን ሲባል ኦርቶዶክስ ስለሆነ ተመልከቱ፣ ክርስቲያን ከሆናችሁ እንደዚህ ነው የምትሆኑት ስለሚባሉ እምነታችን ትክክል ነው ብለው ነው የሚይዙት። እኔ በትምህርት በውጭ ሀገር ከብዙ በጣም አክራሪና ጽንፈኛ ከሚባሉ አገሮች ከሚመስሉን አገሮች የመጡ ተማሪዎችን ሙስሊሞች እመለከት ነበረ። ከአፍጋኒስታን፣ ከባንግላዴሽ፣ ከኢራን ወዘተርፈ። አሁን ለእኛ ነው ተሸፋፍነው እንትን ሲሉ የሚመስሉንና በሌላ ሀገር የመጨረሻ ከሴቶቹ ጀምሮ ዘማዊ። ምክንያቱም እንትን ስለሌላ መጠጥ ሁሉ ይጀምራሉ። የሰሜን አፍሪካ ልጆች ምናልባት እነ ዶክተር ሻውል ምናምን ሌሎቻችሁም ታውቃላችሁ በውጭ ሀገር ያላችሁ ሰዎች። እና ረመዳን እንኳን ጾም ሆኖ በግሩፕ እየተከፈሉ የሚተማመኑ ለነ አህመድ አትንገሯቸው እያሉ እነ ፋሂም እነ ምናምን ይበላሉ ምግብ እኛን ጠይቀው በጾሙ። እነዚህ ሲወጡ ደግሞ እነዛ መተው ለነከሌ አትንገሩ እያሉ ነው የሚበሉት። እና በጣም ሊኒየንት ናቸው። የኢትዮጵያ ሙስሊምን ያጠነከረ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ስለዚህ እኔ እየወደድኳት እሷ እየጠላችኝ እና በምንም ታምር አይወዷቸውም። ይሄ ፖይንት እንደ ፖይንት መያዝ አለበት። ያው 20 ዓመት ይጠፋሉ ተብሎ ፈርቅ የተያዘብን ነገር ግን እሱ እንግዲህ እንትን ነው። ፋክት ይዘን ብናወራ ጥሩ ነው ነው ከ451 ጀምሮ ኦርቶዶክስ በኢትዮጵያ ምድር እንግዲህ በመውለድ ካልሆነ በስተቀር ሌላ በኮንቨርዥን ኤክስፓንሽን የላትም። ይሄ ሁላችንም የምናየው ነው። በኢትዮጵያ ቆዳ ስፋትም ያው የኢትዮጵያ ቦርደር እየሰፋ ሲሄድ በዛ አካባቢ በመስበክ እንጂ ጎረቤት ሀገሮች አፍሪካንም ዓለምንም ልትውጥ ሲገባት በ1600 ዓመት አሁን ያ ኤክስፓንሽን የመውለዱ ደግሞ ዲክላይን ማድረጉ በሁለት ምክንያት ያው በጣም የሚታይ ነገር ነው። አንድ የፋሚሊ ሳይዝ እየቀነሰ ሲመጣ ድሮ 10 20 የሚወልደው ሰው አሁን በኑሮ ምክንያት 2-3 እየወለደ ገጠሩም አካባቢ ስንመለከት ዳውን ሳይዝ እያደረገ እየቀነሰ ነው። ሁለት ደግሞ ወንጌልን በመስበክ ወንጌል እየበራለት የመጣ ህዝብ ያው ወንጌል እየሰበከላቸው እየወሰደባቸው ነው። እንዳየ ነው ማለት ነው። በ25 ዓመት ወደ 30 ሚሊዮን ወደ ወንጌል አማኙ ካምፕ እየመጣ ስለዚህ በሁለት ግንባር እየተጠቁ ስለሆነ ዲክላይን ማድረጋቸውን ደግሞ ኦፊሻሊ 2007 ላይ በኦሮሚያ በአማራ በትግራይ እየተባለ በፊገር ሁሉ የተቀመጠ ነገር ስለሆነ የመጥፋት እድልም ያለው እሱ ነው። የነሱ እምነት ነው አለ የተባለው ራሱ የለም። ፕራክቲካሊ ቴክኒካሊ ጠፍተዋል። ቴክኒካሊ በስብሰዋል። እንደው ትንሽ ቃሉ ቢከብድም ውስጡ የበሰበሰ ክርስቶስን ማቅ አምኖ ያልተጠመቀ ሰው እኮ የለም እኮ ማለት ነው። ዝም ብሎ የሃይማኖት ጥላ ስር ተቀመጥኩ ይላል፣ ስርዓቶችን ይፈጽማል እንጂ የለም። ስለዚህ 20 ዓመት እንደውም በጣም ቦም ነው የምናደርገው። በውጭ ሀገርም ይሄ ተዘጉ የተባሉ ቸርቾች በተለይ በኮቪድ 1700 አካባቢ ቸርቾች አሜሪካ እንደተዘጉ ይታወቃል። ክራይ መክፈል አቅቷቸው እነሱ ቸርች ኦሪየንትድ ስለሆኑ ነው እንጂ ቸርች መዘጋት አይደለም ለኛ ቁም ነገር። ሰው ኮንቨርት አደረገ፣ ክርስቶስን ተወ፣ ወደ ሌላ እምነት ሄደ አልሄደም ነው የኛ ኢሹ። ስለዚህ የተዘጋባቸው ሰዎች ወደ ሌላ ቸርቾች ስለሄዱ ኦቨርኦል ቁጥሩ ምንም የቀነሰ ነገር የለም። ስለዚህ ተዘጋ የሚለው ነገር ነው ለነሱ ኮንሰርን። ግን ከሁሉ በላይ እነ ላቲን አሜሪካ ስንመለከት ኮንቨርዥን ሬት ወደ 20% እና ከዛ በላይ ነው። አላርሚንግ ሬት ነው። የካቶሊክ ቀሳውስትም በጣም ደንግጠው ብዙ ነገር እንደሚሉ ማንበብ ይቻላል። ኤሻም አፍሪካም ሌሎችም ቦታዎች ወንጌል በጣም እየሰፋ ስለሆነ ያ በጣም ለኛ ተስፋ ነው። ስለዚህ ልጆችንም መኮንን እንግዲህ ልጆቻችን የጽድቅም ተጽዕኖ ስለሚያመጡ ይመስለኛል። በዛ እንትን የምናውቀው ነው። ልጆች ስላሉን ትምህርት ቤት ልጆቻችን ከሌሎች ጋር አይተባበሩም። በነገራችን ላይ ካወቃችሁ ኤሌመንተሪ ስኩል እንኳን ራሱ በአሁኑ ጊዜ አዲስ አበባ ውስጥ
አይቼ አንድ ጊዜ ውሃቸው ይዘው ይሄዳሉ በኮዳና ምግባቸውን እንኳን ባይከፍቱ እንደ እስር ቤት ውሃቸውን ግን ያሸቱታል ጠባቂዎቹ። ምንድነው ብዬ ስጠይቅ አንድ ጊዜ ለዛም የዛሬ 3-4 ዓመት አልኮል ሁሉ ይዘው ይገባሉ ልጆች ውሃ አስመስለው ነው የተባለውና ልጆቻችን የጽድቅ ተጽዕኖ ስለሚያመጡ እንጂ ስለጮሁ ምንም የሚለውጡት ነገር የለም። እዛ ግን ይኮንኗቸዋል። ኤሌመንተሪ ስኩል ፌሎሺፕ አለ፣ በነገራችን ላይ ካወቃችሁ ፌሎሺፕ አለ እና እንዲህ አይነት ተጽዕኖ ስለሚያመጡ ይፈራሉ። ከታች ጀምሮ የሚሰራውን ስራ ይፈራሉ። ከሁሉ በላይ እንግዲህ ሉተራን ካሪዝማቲክ መሆናቸው በጣም ሰሞኑን እየተገለጠ ሲመጣ ከናስጀም ጋር ባለፈው እያወራን ነበር። ከነዚህ ደጋ ካሪዝማቲክ አይመስሏቸውም ነበር። እንግዲህ ካሪዝማቲክ ሁሉም ካሪዝማቲክ ነው የወንጌል አማኙ በሙሉ በሚል ደረጃ እናስባለን። እንግዲህ ሌሎቹ ያብራሩልናል። ግን ምን ያህል ይለጥጡታል፣ ምን ያህል ሃው ማች ዳር ካሪዝማቲክ ነው አሁን ኢሹ። ለምሳሌ ሙሉ ወንጌል አሴምብል ምናምን ሃይሊ ካሪዝማቲክ ናቸው። የመንፈስ ቅዱስ ስጦታዎችን ልሳንን ፉሊ የመጠቀም አብዝቶ የመጠቀም ነው። መካነ ኢየሱስም ትጠቀማለች። ምናልባት አትለጥጠው ይሆናል ብዙ ልክ ይሄ በፖለቲካ እንትኑ በአንድ ፓርቲ ውስጥ ግራ ዘመም ቀኝ ዘመም ሴንተሪስት ምናምን እንደሚባለው ማለት ነው። ካሪዝማቲክ የመሆንን ነገር በጣም የመለጠጥ በመካከልና በኃይል የመለጠጡ ኢሹ ነው እንጂ መካነ ኢየሱስም ካሪዝማቲክ ነገር አላት። በልሳንም የሚናገሩ አሉ። መንፈስ ቅዱስ ስጦታዎችንም ይጠቀማሉ። ምናልባት ከካልቸራቸው ጋር አዋህደው የገርተው የሚያስኬዱት ነገር ከሌለ በስተቀር እና ያ ነገር ነው ሰውየውን ያስጨነቃቸው። በጣም አይፈረድባቸውም። ሊንጫጩም የተገባ ነው። ምክንያቱም ያው ያልዳነ ሰው ዞሮ ዞሮ በዛ ካታጎሪ ውስጥ ስላሉ ብዬ ነው። እግዚአብሔር ይባርካችሁ። ወንጌሉ ድል እያደረገ እየሄደ እንደሆነ ነው ለእኔ ያሳየኝ። ከዚህም በላይ ድል እናደርጋለን። ተባረኩልኝ። ይቀጥሉ ወገኖች። መልካም ጆዬ አማኒሻ አዶኖ እኔ እሰናከላለሁ። አሁን ካወራው በጣም የሆነ ለረገጣም የሚመች አይነት ነገር ነው አቀባብሎ ያስቀመጡት ቀሲስ ማለት ነው። እና በጣም ለመተኮስ የሚመች ነገር ወደዛ ቤት ለመተኮስ የሚመች ነገር ነው። የሚየላ ብዬ አይነት ነገር አድርጎ ነው ያስቀመጡት። እና የሆነ ቃላት እየተለማመድኩ ነበር ሚውት አድርጌ የሆነ ጥሩ ቃላት ተጠቅሜ እንዴት ሀሳቤ ማስተላለፍ እንደምችል እሱን እየተለማመድኩ ነበር። ኤኒዌይስ ብዙ አልሄድበትም። ቅድም ቃሌም ጥሩ ስለተናገረው ማለት ነው። ጠዋት ከማንም ጋር ሳላወራ የመጀመሪያ ድምፄን እዚህ ቤት ነው ያሰማሁት። እንግዲህ ስልክ ራሱ አልተደወለም፣ ማንም ጋር አልደወልኩም። ገና ከእንቅልፍ እየነቃው ነው። ስለዚህ የመጀመሪያ ድምፅ ነው እንትን እያልኩ ያለሁት ማለት ነው። አማን ቆንጆ ነው። ቤተሰቦቼን ነክተህ አይመለከትም ይላሉ ቀሲስ። እንደውም ይመለከተኛል። ልቀጥል። አንዳንድ ቪዲዮዎቹን አይ ነበረ ከቲክቶክ ከመምጣቱ በፊት በፌስቡክ ዘመን ዩቲዩብ ላይ ምን ሲያወሩ እንደነበር ማለት ነው። ደንበኛ ተሿሚ የፋኖ መልእክተኛ ሆኖ ሲያገለግሉ አይተናል። ቀሲስ ከታች እኔም በሚመለከት ስለጻፉ ረገጥ አድርገን እናወራለን ማለት ነው። እኔን አይመለከትም፣ እኔን ነው የሚመለከተው። እንደውም ደንበኛ እና ከላይ አባቶች ደግሞ ታንክ መርቀው ጦርነት ሲልኩ አይተናል። በመስቀል አማትቦ ታንክ መርቀው መድፍ ድሽቃ መርቀው ሲልኩ አይተናል። የነሱ ልጆች ናችሁ። እንግዲህ በዚህ ልክ ነው አይደለም እናወራው። ማን ነው እኛ ጋር ታንክ መርቆ ይላከ? የኛ ከበላይ መሪዎች ማለት ነው። ማን አለ እንደዛ? አሁን የዛ ውልድ የሆነ ነገር ልጆቻችን ላይ ለመናገር በቁ ማለት ነው። አሁን እኮ ፖለቲካውንም እኮ ይዘውታል፣ መሪነት ላይ መጥተዋል። እና አንተ እየመራ ለእድሜ ልክ ልትኖር ነው አስበህ የነበረው? ምን ነው ኦንሊ ጂሰስ ሲመራ ያኔ ይህን ጥያቄ አላነሱም? ነው ኦንሊ ጂሰስንም ከኛ ጋር ጨፍልቀው ነው የሚያዩት? ያኔ ጠቅላይ ሚኒስተሩ እንደሞቱ መለስ እንደሞቱ ወዲያውኑ ወደ እንትን የመጣው ምክትል ጠቅላይ ሚኒስተር ስለነበረ ኃይለማርያም ደሳለኝ ነው። ራይት ኦንሊ ጂሰስ ኃይለማርያም ደሳለኝ ምን ነው የዛኔ ያልተናገረው? የዛኔም ያው ፖለቲካ እንደሚያወሩ አውቃለሁ። የዛን ዘመን እንኳን ዩቲዩብ ላይ ሄዶ ማየት ነው። ፖለቲካ እየመሩ
የክህነት ልብስ ለብሰው ፖለቲካ ሲመሩ አይተናል። ራይት ቀሲስ ለምን አልተናገሩም? የዛኔ የምር አሁን ሪሊጂየስ የሆነው ነገር ቴዎሎጂካል የሆነው ነገር ኦኬ ነበረ እንግዲህ በዛ ሲሳተፉ አይተናል። ለምንድን ነው የዛኔ ያላየ ነው? ነው አልነበረም? የዛኔ ነው ኦንሊ ጂሰስ ምን እንደነበረ አላወቁም፣ አያውቁም ነበር። እና እቺ መለኳኮስ ለጤና አትመጣም። አሁን ሰው ባላሰበበትና ማያምንበት አይነት ነገር ውስጥ ገብቶ የኃይል ሚዛኑ እንዲዛባ ማድረግ ቀላል ነው። ባይዘ እኔ አሁን ፖለቲካሊ እኔ የራሴ ስታንድ አለኝ። መደገፍ አለመደገፍ ምናምን በሚለው ሳይሆን በቃ ሪዘነብል በሆነ ሁኔታ በዚህኛው መንግስት ላይ ያለኝ አቋም አለኝ። እኔ ኦኬ አለኝ የራሴ አቋም፣ የግል አቋም አለኝ። ግን አሁን ቀሲስ እርሶ በሄዱበት መንገድ እናርገው ከተባለ ይኸው መሪነት ላይ መጥተዋል ምናምን ብለው ባወሩበት ይደረግ ከተባለ 100 ዓመት ትገዛታለህ ገና። እርሶ በሄዱበት ሎጂክ እንሂድ ከተባለ ማለት ነው። ነገሩን መገልበጥ ስለሚቻል በቋንቋ አድርጎ መገልበጥ ይቻላል፣ በብሔር አድርጎ መገልበጥ ይቻላል፣ በሃይማኖት አድርጎ መገልበጥ ይቻላል። ኦኬ ገልብጠን የማትወጡበት አይነት ቅርቃር ውስጥ ማስገባት ቀላል ነው። ኢትዮጵያ ስቴት ሪሊጅን አልነበረችም እንዴ እስኪባል ድረስ ማድረግ ቀላል ነው። ኦኬ ሶ ልጆቻችንን ኢንፍሉዌንስ አረጉብን፣ ፖለቲካ ውስጥም ገቡ፣ እየመሩ ነው። ኦኬ አይ ፖለቲካ ውስጥ ላንመራ ነው። አሁን እርሶ ባመጡት ሎጂክ ማለት ላንመራ ነው፣ ቁጭ ብለን በቃ እናንተ ስትመሩን ብቻ እያየን እንሄዳለን ምናምን። ከዛ እሱ ለእናንተ ለልጆቻችሁ አደጋ ነው። ለልጆቻችን አደጋ ነው ከመባል ይልቅ አሁን አንድ ግለሰብ ፕሮቴስታንት ውስጥ ያለ እየመራ መሆኑ ደን ያ ደግሞ በተዋረድ ልጆች ጋርም ኢንፍሉዌንሱ መምጣቱ አደጋ ከሆነ ያ ሁሉ ሳይታሰብ በፊት እኮ ልጆች የእናንተ ቤት ልጆች ምን እየተባሉ ከኛ ልጆች አንጻር እንደሚመከሩ እናቀልን አይደለም። ከገባበት ሱስ ይውጣልኝ እንጂ እዛ የሚቀመጥ ማን ነው የሚለው? እንደዛ አናቅም። ዱርዬ ከሚሆንብኝ ስለት ከሚበላብኝ፣ ይሄን እኔ ማቆን ነው እያልኩ ያለሁት። ዱርዬ ከሚሆንብኝ ስለት ከሚበላብኝ ልጄን እየተባለ ወዴት ነበር ስትልኩ የነበራችሁት? ታድሶ ማዕከል ነው የምትልኩት? ወደኛ ነበር እኮ የምትልኩት፣ ወደኛ። ታድሶ ማዕከል የማይችለውን እግዚአብሔር ችሎ ሲያሳይ ማለት ነው። እግዚአብሔር ችሎ ሲያሳይ ታድሶ ማዕከል አይደለም የምትልኩት። ሱስ ማገገሚያ አልነበረም የምትልኩት። ተውት፣ የመልካም ወጣት ምናምን የሚለውን ነገር እሱን አይደለም እያልኩ ያለሁት፣ እሱን አይደለም። ቀጥታ አማኞች ጋር ህብረት እንዲደረግ ጴንጤዎች ጋር ሂዱ ተብሎ ብራዘር የልዕልና የሞራል መለኪያ ተደርገን ነው የኖር ነው። ልጆቻችን ኢንፍሉዌንስ ተደረጉ። ሲሪየስሊ ሪያሊቲውን እናውራ እንጂ ኦኬ፣ ሪያሊቲውን እናውራ። እረፍት ሳለ ምን የሚያደርጉ ልጆች ናቸው ያሉን? የኛ ልጆች ተደብቆ መጠጥ ቤት የሚሄዱ ናቸው ያሉት? በሃይላንድ አልኮል የሚያስገቡ ናቸው ያሉት የኛ ልጆች? ራይትሊ መሬት ላይ ያለ ሪያሊቲ እያወራን ያለ ነው። ባይብል ስቴዲ ነው የሚያደርጉት፣ ጤሻ ውስጥ ቁጭ ብለው፣ ሜዳ ላይ ቁጭ ብለው። ያ ኢንፍሉዌንስ ነው ያስደነገጠ? ያ ኢንፍሉዌንስ ነው ያስጨነቀ? እንደዚህ ወራ ከተባለ አቀባብለው ለመተኮስ የሚመቸው ወደ እናንተ ነው። እንደዚህ አይነት ከፋፋይ የሆነ እንትን ማለት ነው። ሉትራንን አሁን ወደው ነው ሉትራን ይሻላሉ፣ ጨዋ ናቸው። ሌሎቹ የስ ያተራምሱ አየ። ኦኬ የስ ያተራምሱ አለ፣ ዳታ አለ። እነዚህ ጨዋዎቹ በቃ ካራክተር ዋይዝ እንኳን የተነጠሉት የሉትራን ልጆች ናቸው የሚል የት አገኙ? በቃ በደፈናው በኢትዮጵያ ኮንቴክስት ጴንጤ ስለሚባል ጴንጤ በሚባለው ነው የሚያዘው። አለቀ። የሉትራን የፕሬስቢቴሪያን የሚባል ነገር የለም። ኦኬ የለም። በህብረት ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው እኛ። ኦኬ በላይፍ ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው፣ ልጆችን እያወራን ስለሆነ ኤሌመንተሪ ስኩልን ያለፍነው። ባይሆን ያ የቀደሙም ብለናል አይደለ? እንደው በቃ ስለት ከሚበላብኝ ዱርዬ ከሚሆንብኝ ጴንጤ የሚሆንልኝ ብለው የእናንተ ቤተሰቦች የሚጨነቁትን ያክል የኛዎቹ ምን ይሉ እንደነበር ነው ሚስተር ሹክ ልበላችሁ። የኛዎቹ ደግሞ የኛዎቹ ማለት ነው
እንዳትቦዝን ተጠንቀቅ ነበር ምንባል የነበረው እኛ። መግቢያ መውጫችን ይጠና ነበረ። የት ዋለ የት ገባ፣ እረፍት ሰዓት ላይ ቼክ እንደረግ ነበረ። ወጡ ገቡ እየተባለ ማለት ነው። አንዳችንን ቼክ እንድናረግ በፌሎሺፕ ይነገረን ነበረ። ፌሎሺፕ የሚባል የግቢ ጉባኤ የሚባለው አይነት ነገር ማለት ነው ነበረ ፌሎሺፕ። እዛ ፌሎሺፕ ላይ ምን ይባል ነበረ? እገሌ የማን ፍሬንድ ነው፣ እገሌ ከማን ጋር ዋለ። ኢቨን ፍሬንድ ብናረግ እንኳን ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው። በላይፍ ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው የነበረው እንጂ አነፍንፈን የሆነ እቅድ ይዘን ምናምን የምናደርገው ነገርም አልነበረም። ፎርዳት ማለት ነው ኦኬ አልነበረም። ስለዚህ አሁን ምንድን ነው የሚያደርጉት? በዚህ መልክ ቀሲስ እያወሩ የሚሄዱ ከሆነ ፕሬዘንትሊ ያለውን ፖለቲካል ትሪያጅ የማያምኑ ፕሮቴስታንትም ሆነ ፕሮቴስታንት ያልሆኑ ከሆነ ብሔር ጋር ታገናኝና የእርሶን ሀሳብ የተቃወሙ ሰዎች ባያምኑበትም ከዚህ መንግስት ጋር ያላቸው ነገር እንዲያስተካክሉ የሚያደርግ ነገር ነው። ምንም ያልተደመረ ይሄ ፖለቲካል ድምር ያልተሰራለት ድንገት የመጣ ንግግር ነው የተናገሩት። ምንም ለውጥ ማያመጣ ማለት ነው። ምንም በ7 ዓመት ይጠፋል አላችሁ። ከዛ እሺ 7 ዓመት እኔ የምር የቆጠርኩ ነው። አምና ስለሆነ የተወራው አሁን አንደኛ ዓመቱ አልፏል። አንደኛ ዓመቱ አልፏል። ስለዚህ ከዚህ በኋላ ስንት ይቀራል? 6 ይቀራል። እየቆጠርኩ ነው ባይዚ ስንጠፋ ማለት ነው። ቀድሜ ግን ልንገር እስቲ ዳታ ስሩ። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር ዳታ ስሩና በ20 ሚሊዮን ካልቀነሰ 7 ዓመቱ ሲያልቅ በ20 ሚሊዮን ካልቀነሰ አማን ውሸታም ነው በሉኝ። አይደለም ጴንጤ ሊጠፋ አሁን ያለውን የኦርቶዶክስን ነምበር ስሩና በ20 ሚሊዮን ካልቀነሰ እኔ በኦርቶዶክስ ነው እመለሳለሁ። ቁጥር ልጨምርላችሁ ማለት ነው። በ20 ሚሊዮን ጎሎ ካልጠበቃችሁ በ7 ዓመቱ መጨረሻ ኦኬ። ለምን ሚሽናል የሆነ ስራ ስለሚሰራ ቅድም ተብሏል። ልክ ሙስሊሞቹ ጋር እንደምናየው ረገጥ ያለ ነገር እያወራ ነው። አይነው ባልፎ ማለፍ ይችላሉ። ቀጥሎ ማውራውን ነገር ባይበርዝ ነው የበዛችሁት። እኛ ደግሞ በስብከት እየቀነስ ነው። ባይበርዝ በመዋለድ መጀመሪያ ቁጥሩ ብዙ ነበረ። ከዛ በመዋለድ ነበር የበዛው። አሁን ደግሞ ኑሮ ውድነቱ አናት ላይ ወጥቷል። 2 እና 3 ብቻ ነው የሚወለደው። የለም ቁጥሩ እዛው ላይ ስታክ ያደርጋል። እኛ ጋር ደግሞ ኑሮ ውድነቱ ጨመረም ቀነሰም የሚጎድል የወንጌል ስራ የለም። ስለዚህ ኮንቨርት የሚያደርጉ አሁንም ስቲል ብዙ ናቸው። 7 ዓመት በተባለበት 20 ሚሊዮን ካልጎደለ አማን ምን አለ በሉኝ ማለት ነው። ለምን ሪሰንት ዳታውን በእንትን ስለምናውቀው ማለት ነው። በግሬት ኮሚሽን ስለምናውቀው ሪሰንት ዳታውን ምን ያክል ሰው ኮንቨርት እያደረገ እንዳለ። አንተ እዚህ ቁጭ ብለህ ፖለቲካ ትሰራለህ፣ መሬት ላይ ደግሞ የሚሰራ ሌላ ነገር አለ ነው። 6 ዓመት ይቀራል። ዮባ 7 ብለዋል። ያየ ዘለታ 10 ብለዋል መሰለኝ። አሁን ቀሲስ ደግሞ 20 ብለዋል። በ20ው ደግሞ 60 እና 80 ሚሊዮን ማለት ነው። በየ7 እና በየ6 ዓመቱ እያባዛ ትጠብቃለህ። 20ኛው ዓመት ምናልባት እድሜ ሰጥተው ምንቆይ ከሆነ እስከዛ ማለት ነው 20 ዓመት በ20ኛው ዓመት ለ7 ዓመቱ 20 ሚሊዮን ከሆነ 20 ዓመቱ ስንት ይሆናል የሚለውን ስሩት ሂሳብ። ለምን እኛ ጋር የሚቀንስና ስታክ ያደረገ ሚሽናል ተግባር ስለሌለ ማለት ነው። ምንም ሚሽናል ተግባር ስለሌለ አሉ። አሁን ዛሬ የሚወጡ ሚሽነሪዎች አሉ። ኤን ዴሞግራፊክ ዳታው ይታወቃል። አሁን በወጡቱ ስንት ሰው ዛሬ ኮንቨርት እንደሚያደርግ ይታወቃል። ስንት ሰው ኮንቨርት እንደሚያደርግ ማለት ነው። ሄዳችሁ የግሬት ኮሚሽን ዌብሳይት ላይ ግቡ። ምዕመናን ኦርቶዶክሳውያን ምዕመናን ግቡና ዳታውን ቼክ አድርጉ። አይደለም በ7 ዓመት ሊጠፋ፣ በ10 ዓመት ሊጠፋ፣ በ20 ዓመት ሊጠፋ የእናንተ በግማሽ ነው የሚጎለው አሁን ባለበት አካሄድ ማለት ነው። ለምን ትራዲሽናል የሆነ አካሄድ ነው የሄዳችሁት። ምንም ሰዎችን ለመያዝ የሚጠቅም ነገር እያደረጋችሁ ስላልሆነ ኦኬ። አሁን ቀሲስ መጥቶ የሚናገሩትን አይነት ጥላቻ ንግግር መንዛት ስለሆነ የተያዘው መሬት ላይ ያለውን ሪያሊቲ አይቀይረውም። እኔ ከዚህ በፊት ብያለሁ። ይጠፋል የሚለው ቃል እኮ በጣም ሄትፉል ወርድ ነው። ምን እንትን ጄኖሳይድ ነበር ያሰባችሁት ነው? ጄኖሳይድ አስባችሁ ነበር? ማጥፋት ሲባል ያው ክሊን ማድረግ ስለሆነ ጄኖሳይድ አስባችሁ ነው? ኦኬ። ሉትራን ብላችሁ ስታሸበሽቡ የቆያችሁት ኢቫንጀሊካል ሉትራን እንደሆነ አታውቁም ነበር እዚህ ያለችው? እኔ ቀሲስ እንደውም ያስቀኝ አንድ ግለሰብ አስገብተው አለ እዚህ ማለት ኦኬ ሉትራኖች እንደዚህ ያምናሉ ኦኬ ዋው እያለ ሌክቸር ወስዶ ቀጣዩ ቀን ላይ በዛው ቶፒክ ላይ መልሶ ላይ የሚገቡ ሰው ናቸው ቀሲስ ማለት።
አንድ ግለሰብ ነው ሌክቸር ያደረጋቸው። ሉትራኖቹ እንደዚህ ነው የሚያምኑት፣ ሉትራኖቹ እንደዚህ ይላሉ፣ ይላሉ። አሃ 24 ሰዓት ሳይሞላ ላይቭ ድጋሚ ሌክቸሯን ቀስ ብሎ እንደ አመት ቢማሩ ሌክቸሯን ቁጭ ብሎ 6 ወር ቢማሩ ምናልባት አሁን የብላታንት የሆነ ጸረ ፕሮቴስታንት የሆነ እይታውትን የሆነ ያክል ይቀንስሎት ነበር፣ ቀስ ቢሉ ማለት ነው። በአንድ ቀን 24 ሰዓት ባልሞላ ጊዜ ውስጥ ላይቭ ገብቶ ያውቃሉ አይደለ? ስለ ሉትራን ቴዎሎጂ ሳምባዲን ጠይቀው ቁጭ ብሎ የእርሶ ላይቭ ላይ ኧረ እንደዛ ነው የሚሉት። አሃ ሰምተው 24 ሰዓት አልሞላም ሉትራኖች እንደዚህ ይላሉ ተብሎ በራሱ ላይ ገባ ማለት ነው ድጋሚ። ኦኬ ሶ ቤት ከፍታለሁ ብለዋል፣ ይክፈቱ። እኛ እችኛዋን አሁን ምናልባት ሁላችንም በጨዋ ደንብ አውርተናል ብዬ አስባለሁ። እችኛዋን ምን እናደርጋለን? ይግቡና የኛ ልጆች ሪከርድ አድርጉ። እኔ እፍ ማለት ላይ አላንስም፣ ችግር የለውም። ኦኬ ምክንያቱም እችኛዋ ቁማር ሳይታለም የተፈታ የምትበሉበት ቁማር ናት። እችኛዋ ወደ ፖለቲካ ነገሩ የምታዞሩት ከሆነ ማለት ነው። እችኛዋ ቁማር ያው ከዳንሳ ጋር ቁማር አማኒሻ ቀሲስ እኔ እውነቴን ነው እርሶ እንዴት እንደምናከብሮት በተለይ ይህንን ነገር አያጡዙት። እናቶችን ወላጆች ላይ የተናገሩት ልጆች ላይ የተናገሩት እርሶ አባት ኖት እኮ ትክክል አይደለም። እሱን ይቅርታ መጠየቅ በጣም አለበት ቀሲስ። ዝም ብለው አስቡበት። ስሙን ይኸው እስካሁን ድረስ ሁላችንም በእንዳው እርሶ እያልን ነው እየተናገርን ያለ ነው። አሁንም አንተ ነው የምንለው ይልና ግን ማንም አይልም። ይኸው እየሰሙ ነው። እና በተለይ ልጆች ላይ እንዴት እንደዛ ይናገራሉ? ልጆች እኮ የእርሶ ልጆች ናቸው፣ ህፃናቶች እንዴ። እኔና እርሶ ካለፍም በኋላ እኮ እነዚህ የተለያየ እምነት ያላቸው በጋራ አገሪቷ ላይ እኮ መኖር አለባቸው። እና እርሶና እኔ ካለፍም በኋላ ሲገዳደሉ ይኖሩ እንዴ? እና እሱን ይቅርታ መጠየቅ አለቦት ባይነኝ እኔ። አማን ሻሂድ ይቀጥል። ሩም ሄጄ ከፍታለሁ ከማለታቸው ፊት ይስሙ ብዬ ነው። ቀጥል አማንሻ። ይክፈቱና የእኛ ልጆች ሪካርድ አድርጉ ላኩልኝ ለኔ ደህና አድርጌ። እንደውም እንደዚህ አይነት ኮንቴንት ሰርቼ አላቅም። ደህና አድርጌ ወደ ፖለቲካ ዙሬው ጨዋታውን እንዴት እንደምቀይረው አሳዩታለሁ። በደንብ ነው ማሳዩ። ይግቡ፣ እኛ ስንጨርስ ይግቡ። ከዛ ጴንጤ ምናምን መንግስት ምናምን ብሎ ያውሩና ያው እንቀጥልበታለን ማለት ነው። በደንብ ነው የምንቀጥልበት። ይግቡ። የቀረጻችሁ ግሎሪ ምናምን ቅረጹ። አሁንም ቅረጹና በሌላ አካውንት ገብታችሁ ቅረጹና ላኩልን። ዳይሴክት አድርገነው እንሄድበታለን ድጋሚ። እንደውም ሰሞኑን ጥሩ ሙድ ላይ ነው ያለሁት። ሌላ ቪዲዮ ነው እየሰራ ያለሁት እንዳያችሁት። በዚህ ላይ ሄድበታለሁ ደግሞ ድጋሚ ቁጭ ብዬ ማለት ነው። ኦኬ ያቺ ስቴት ሪሊጅን ሆና የቆየችው ሜንታሊቲ ስቴት ሪሊጅን ተኩና የተቆየችበት ሜንታሊቲ እሷ ናት የምታንገበግበው። እናውቃለን ግን የለም፣ እሱ ላይ መለስ ሄዷል አለ አይደለ? እዛ ቅዳሴው ላይ ቅዳሴውን ያነበባችሁ ታውቃላችሁ። ቅዳሴው ላይ ንጉሠ ነገስታችንን ኦር መንግስታችንን ክርስትና ስም ካለው ክርስትና ስም ገብቶለት ኃይለሥላሴ ላይ ነው ያቆመው እሱ ነገር ባይዞ። ከዛ በኋላ ደርግ ስለሆነ የመጣው ማለት ነው። በቤተ ክህነት ስለሆነ የሚሾሙት ሁላ ቅዳሴው ላይ አለ ባይዞ። የንጉሱ ወይም የሀገሪቱ ርዕሰ ብሔር ስማቸው የክርስትና ስማቸው ምናምን ገብቶ አሁን ኃይለሥላሴ ክርስትና ስማቸው ነው ታውቃላችሁ። ተፈሪ መኮንን ነው ስሙ። የኃይለሥላሴ ተፈሪ መኮንን ነው ስሙ። ተፈሪ መኮንን ተብሎ አይደለም ቅዳሴ ለሚጸለይለት ንጉሠ ነገስታችን ኃይለሥላሴን ምናምን ተብሎ ከዛ ለካህናት፣ ለነገስታት፣ ለሹማምንቶች ምናምን ይጸለያል። ቀርቷል። አሁን እሱ የለም። ምክንያቱም ያው ለጴንጤ አይጸለይም በህጉ መሰረት። ለውን ልጅ ይሰስ ለነበረው ለኃይለማርያም አይጸለይም። ኦኬ አንቲ ሪሊጅን ለነበረው ለማን ነው? አስቼ ንገረኛ የእናንተው ጊዜ መንጌ አይጠራም። አዶ ነው። እኔ አሁን ተነግሮኝ ነው ባይዞ ኮርስ 3 አንደርስታንዲንግ
ኢትዮጵያን ኦርቶዶክስ ቸርች የሚል ኮርስ አለ። እዛ ላይ ነው ከእነሱ ጋር ቅድስት ሥላሴ መጥተው ነው የሚያስተምሩን። አይገርም? ያ መለስም እኮ አይጠራም እኮ ያ ስም አይጠራም። እሷ ቀርታለች። አሁን ሊትራሊ እሷ ቀርታለች። እና ያንን እያሰባችሁ ከሆነ የምታወሩት ላይመለስ ሄዷል። ኦኬ ላይመለስ ሄዷል። በቃ ያ ሪጅም ሄዷል። የስቴት ሪሊጅን ሆኖ በሹመት ክርስትና ስሙ እየተጠራ ምናምን እየተጸለየ ከዛ በኋላ ስቴት ሪሊጅን ኮንሴፕት ምናምን ሄዷል። በቃ እሱ ሄዷል። ላይመለስ ሄዷል። አይመጣም፣ ሁላ አይመጣም። ስለዚህ ምን እናረጋታለን? እችኛዋን አይዲያ ኢቭን ሌሎች መጽሐፍት ውስጥ የሰፈሩትንም የሞሃ ተዋህዶንም ሀሳብ ጨምረንበት እንሄዳለን። እኔ ነኝ የሚሄደው፣ ምክንያቱም ቴዎሎጂካል ከሆኑ ነገሮች ወጣ ያለ ነገር ኢንተርቴን ማድረግ ስለጀመርኩ አሁን ላይ ማለት ነው። ስለጨመርኩ እችኛዋን ቶፒክ አድርጌ የሚሄድበት ኦኬ። እና ይሄዱበት ቤት ከፍታለሁ ያሉትን ክፈቱና እስቲ እንደዚህ ወደ ጎን የሚያባላ አይነት አውርተው ከዛ በኋላ ማን ላይ እንደሚብስ እናየዋለን ነው። ማን ላይ እንደሚብስ አብረን እናየዋለን። ያማን ያ አይ እኔ ቀሲስ የምመክሮት እውነቴን ነው። ይሄን ነገር እንትን ይበሉ፣ ወደ ራስ ሆኖ የሚተኮሰው ይህ እዚህ ላይ ያለ ህዝብ እኛን ልዩ የሚያደርገን የሆነ ነገር ስንነካ እንሰባሰባለን። ይህንን እመኑ። አንፈልገውም ምንም፣ ግን መንግስት የተነካ የመሰለን ቀን ማለት የእግዚአብሔርን መንግስት ማለት ነው እንደሚያውቁን እርግጠኛ ነኝ። ዶክተር ኤፍዬ እንዴት ነህ? ሰላም ነው ወይ? ኤፊ ሰላም በለንና ዶክተር ይሄዳል። እሺ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ቀሲስ ዲበኩሉ ሊወጡም ከሆነ ባይወጡ ደስ ይለኛል። እኔ እስክናገር ድረስ ባይወጡ ደስ ይለኛል። ግን ከዛ በፊት ሰላም ብያለሁ ሁላችሁ። ሰላም ይብዛልን። አንዴ ላሰማው ይሄንን ነገር ዶክተር አዲስ የገቡ ልጆች እንዲሰሙ። ሁለቱም ለአንተ ምን ልዩነት አላቸው? አትሰማ ነው። ሁለቱም ይሉና ማለት እኛንና ሙስሊሞችን ግን እንግዲህ ልብን የምትመረምር ነህ አካሄድ